አራራ ወገኖቼ አሬ ነገር ከባድ ነው እንዴት አይነት ቀልድ ነው ነው አይደለም እንዴ በራሷ ማተሚያ ቤት የታተመ ነው ይሄ ደግሞ አማርኛ ነው ነው ወንጌል መንግስተ ሰማያት ይላል መጻሕፍት አዲሳት አዲስ ኪዳን መጻሕፍት ነው በብፁዕ ቅዱስ አቡነ መርቆሬዎስ ዘኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በአምስተኛው ዓመት ለሁለተኛ ጊዜ ታተመ ነው የሚለው አሳታሚ ተንሳኤ ዘጉባኤ ማተሚያ ድርጅት ነው የሚለው የራሷ የቤተክርስቲያኒቱ ማተሚያ ድርጅት አናግኝተሻል አንቀጸ ብርሃን ለመርጌታ ቀጻላ ታውቃለህ ተበጓሃ ለኪ እማአብ ወልድ ወመንፈስ ቅዱስ ከመትኩኒ ተንከተመለውሉ ደሰብ ለሰው ልጅ ሁሉ መሰላል ትሆኝ ዘንድ ከአብ ከወልድ ከመንፈስ ቅዱስ ስልጣን ተሰጠሽ ነው የተባለችው ይሄንን ነገር እባካችሁ አዙረን እንየው ወገኖቼ እምን ላይ እንደቆምን ቅዱሳንን ማክበር ማለት እንዲህ እንደሆነና እንዳልሆነ በእግዚአብሔር ቃል መርምሩት እኔን ያተረፈ ጌታ እንዲያተርፋችሁ ነው ዛሬ ይሄን መልእክት ማስተላልፈው እመተሰቅለ ቁልቁሊተ ወተተክለ በርሱ እንበለረዲት ያልቦ ዘይክላድን ወነፍሱ እመተሰቅለ ቁልቁሊተ ወተተክለ በርሱ ቁልቁል ቢሰቀል በጭንቅላቱ ቢዘቀዘቅ ነፍሱን ለማዳን ማለት ነው ያላንቺ እርዳታ ነፍሱን የሚያድን ማንንም የለም አራራ ወገኖቼ አሬ ነገር ከባድ ነው የተለመደ ስለሆነ ቀላል ነው አይደል ለምደ ነው ከኛ ጋር ተላምዶ ተዋርሶ በጣም ተራ ነገር መስሎናል ክርስቶስ ደም ላይ ሆነን ስናየው ግን እግዚአብሔር አብ በቅፉ ያለው ልጁን እነሆ በግ ብሎ ከሰጠበት አንፃር ስንመለከተው ግን በአንድ ልጁ በእግዚአብሔር ልጅ ስላላመነ ተፈርዶበታል የተባለውን የቁጣ ፍርድ ካለ መረዳታችን የተነሳ ነገሩ ሁሉ ለኛ ቀላል ሆኖብናል ሰሞኑን አንድ ስብከት ያያየው ነበር የፈለገ ቢክድ የፈለገ ኃጢአት ቢሰራ እመቤታችንን ካመነ ይድናል የተባለ ስብከት ሲቀባበሉት ያያየው ነበር እንዴት አይነት ቀልድ ነው ነው አይደለም እንዴ እንዴት ሊሆን ይችላል በጣም ስራይ ኃጢአት የወጸበ አቅሊል እስመ ኩሎ ገቢረ ማርያም ትክሊ ኃጢአቴን ደምስሽ ወጸበ አቅሊሊ መተዳደፌን አቅሊልኝ በደቤን አቅሊልኝ እስመ ኩሎ ገቢረ ማርያም ትክሊ ማርያም ሁሉን ማድረግ ይቻልሻልና ጌታችን እግዚአብሔር ደግሞ የሚለው ቅድም ኤርምያስ ላይ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ሲል ድንግል ማርያምን ጭምር ያካትታል ድንግል ማርያምን እኮ ያለ ቦታዋ ስናስቀምጣት ጣዖት ያደረግናት እንደሆነ አታውቁ ያለ ስፍራዋ ስናስቀምጣት ጣዖት እንደምትሆንብን እንደው ምን ስንቶቻችን ተረድተናል ሚካኤልን ያለ ቦታው ስናስቀምጠው የማይገባውን ይገባሃል ስንለው ጣዖት እንደሚሆንብን አታውቁ እግዚአብሔር እኮ የመላእክት አለቃ ለሆነው ለሳጥናኤል ለዚያ ለዲያብሎስ መጀመሪያ እንደ ኪሩብ ተቀብቶ መጋረጃው ፊት አዝየመንጦላይት ቅሩበ እግዚአብሔር ይሉታል የቤተክርስቲያናችን ሰዎች ለእግዚአብሔር ቅርብ የሆነ መጋረጃ ያዥ እንደ ኪሩቤል የሆነ ዲያብሎስ እንኳን የእግዚአብሔርን ክብር ሲነካ ነው ለዘላለም የተጣለው ራሷ ቤተክርስቲያኒቱ ንጉስ በመንግስቱ አይደል የምትለው መርጌታ ንጉስ በመንግስቱ ጎልማሳ በሚስቱ እግዚአብሔር በመለኮቱ ቢመጡባቸው አይወዱም ይሄ እውነት ነው ጎልማሳ በሚስቱ እንደው ታክሲ ውስጥ ገብታችሁ ከባሏ ጋር የተቀመጠችን ቆንጆ እስቲ አየት ለማድረግ ሞክሩ ምን ታምር እንደሚፈጠር ዮኒ ምናልባት እንጃኔ አንተ እንደው ተደባድበህ ይሆን
ምናልባት እኛ የጉዞ መስመራችን በሌላ አቅጣጫ ስለነበረ ከዚህ ነገር ጋር ብዙም አቅሙም የለንም የማየት ድፍረቱም ብዙ አይሆንልንም እንጃ እና አቅማችን ስለማይፈቅድም ስለምንፈራም ጭምር ምናልባት ይሄ ነገር አልተለማመር ነው እና እስኪ አስቡ ጎልማሳ በሚስቱ እኔ በባለቤት ይቀናለሁ እንዴ ማንም እንዴ ይብኛ አልፈልግም ምንድነው ነው ማለት ይሄ ሰውዬ ምንድነው ደጋግሞ ሲያይሽ አይዋለው ነው ማለት መሪጌታ እኔ ወደ ሰባተኛ ሰማይ ነው መልከው ይቅርታ አርጉልኝ መላኩ ቀላል ነው ሲወርድ ነው አደገው መፍረጡ ለቀብር የማይሆን ሰውነት ነው የሚገኘው በጣም ይሄ ነው አያችሁ እውነት ለመናገር ሁላችሁም እዚህ ያላችሁ ወንድሞቼ የፈለገ የቤተክርስቲያን ሰዎች እንሁን ባሁኑ ሰዓት አሁን ዮኒ ራሱ ባሁኑ ሰዓት የቤተክርስቲያን ሰው ሆኖ ሚስቱ በተታይበት እውነት ለመናገር እንዴ ምንድነው ማለት ማን አንተ ሊል ይችላል ንጉስ በመንግስቱ አሁን እውነት ለመናገር ምህረት አለው እንዴ በመንግስቱ ኃይለ ሥላሴን እናውቃቸዋለን ስንቶችን እንደረሸኑ ተጨባጭ መረጃዎች ታሪኮች አሉን ደርግን እናውቀዋለን መንግስቱ ኃይለ ማርያምን እናውቀዋለን ጄኔራሎችን ሲቦጫጭቃቸው አሁን ባለፈው በኢህአደግ ዘመንም እኮ መፈንቅለ መንግስት አደረጉ የተባሉ እንዲህ አይነት ሙከራ አደረጉ የተባሉ እኮ መከራቸውን ሳይሆን እናውቃቸዋለን መንግስታት ሁሉ ጊዜ ለስልጣናቸው በቃ የማይከፈል መስዋዕትነትን ሁሉ ይከፍላሉ እግዚአብሔርን በመለኮቱ ይሄው ነው የእግዚአብሔር ክብሩ ሲነካ እግዚአብሔር እኔነቱ ሲነካ ባህሪው ለማንም የማይገባው ባህሪው ተቆርሶ ሲሰጥ አምልኮ ተቆርሶ ለሌላ ሲሰጥ ሚካኤል እኮ የሱ ባለሟል ነው ድንግል ማርያም እኮ እናቱ ናት እኛ ተሳስተን ለድንግል ማርያም የማይሆን ነገር ከጌታ አምጥተን ቆርሰን ለሷ ስናደርግ ግን እግዚአብሔርን የቅናት ጣዖት እንዳደረግንበት ነው የሚቆጠረው ጥጃ ማቆም ማለት አይደለም ጣዖት ጥጃ ብቻ ማቆም አይደለም የሆነ እንጨት አለዝቦ ወይም ደግሞ ተራራ ሄዶ መስገድ ብቻ አይደለም ጣዖት ማለት የሱም ባሪያዎችም ያለ ቦታቸው ስናስቀምጣቸው ጣዖት ይሆናሉ እንዴ መላኩ ዮሐንስ ሲሰግድለት እኮ እንዳታደርገው ተጠንቀቅ ብሎ የጮኸው ለምን ይመስላችኋል እኮ ቀላል ነገር አይደለም መላእክት እኮ ያውቁታል ጓደኛቸው ካጠገባቸው እንዴት እንደወደቀ በምን እንደወደቀ እኮ ያውቃሉ ክብር ሲቆርስ እኮ ተገኝቶ ነው ስለዚህ እኔ በዚህ ጉባኤ ፊት የምናዘዘውም የማስተላልፈውም ይሄንን ነው እኔ ብዙ አለ በዚህ ጉዳይ ላይ ጊዜ እንዳይፈጅብኝ እዚህ ላይ ይሄንን ላቁምና እንደው መጽሐፍ ቅዱስ ተበርዟል ይሉናል መጽሐፍ ቅዱስ ተበላሽቷል ይሉናል የትኛው ነው ብንላቸው ያስተካከሉት መጽሐፍ ቅዱስም ችግር ያለበት ነው አግኝተውታል ራሳቸው ችግር እንዳለበት አግኝተውታል ለማሻሻል ሞክረው የባሰ ደግሞ ተበላሽቶባቸዋል እሺ ታዲያ መጽሐፍ ቅዱስ እናንተ የትኛው ነው የምትሉት ትክክለኛው የትኛው ነው ቢሉን ቅድም መርጌታ ከጸላ ኤፌሶን ምዕራፍ 1 ቁጥር 3 ላይ ሲጠቅስ ይትባረክ እግዚአብሔር አቡሁ አምላኩ ለኢየሱስ ክርስቶስ የሚለውን ቤተክርስቲያኒቱ አውጥተዋለች አምላኩ የሚለውን አውጥተዋለች እንጂ በድሮው ግዕዝ ነበር ድሮው ግዕዝ ላይ አውቀዋለሁ አለ እዚህ ላይ እንደውም ይቅርታ እዚህ ላይ ማየት እንችላለን ይሄ መጀመሪያ አንድ ነገር ላሳያችሁ ምፈልገው ይሄ ሙሉ በሙሉ ግዕዝ ብሉይ ኪዳንና ሐዲስ ኪዳን መጽሐፍ ቅዱስ ነው ግዕዝ ብሉይ ኪዳንና ሐዲስ ኪዳን መጽሐፍ ቅዱስ ነው ቅዱሳት መጻሕፍት ዘብሉይ ወዘሐዲስ ኪዳን ይላል ምናልባት እንቢታያችሁ ከሆነ ስክሪኑ ላይ
በማን እንደታተመ ልታዩ ትችላላችሁ። ይሄ እና ዝንቱ ቅዱስ መጽሐፍ ዘልሳነ ግዕዝ ኮነ እስትጉቡ ወድልዎ በጉባኤ ሊቃውንት በሊቃውንት ጉባኤ የተዘጋጀ በረድኤተ እግዚአብሔር ወታህትመ በመዋዕለ ቅዱሳን ብፁዕ ወቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ታህትመ በማህበረ መጽሐፍ ቅዱስ ዘኢትዮጵያ ለኦርቶዶክስ ተዋሕዶ ቤተክርስቲያን ዘኢትዮጵያ እስራ ምዕት 1040 ዓመተ ምህረት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሷ ሊቃውንት ተዘጋጅቶ ኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመላት በብፁዕ ወቅዱስ አቡነ መርቆሬዎስና በብፁዕ ወቅዱስ አቡነ ማትያስ ዘመነ ፕትርክና የታተመ አሁን ቅርብ ጊዜ የታተመ ማለት ነው። ይሄ መጽሐፍ ላይ ይትባረክ እግዚአብሔር አቡ ለእግዚእነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ ይትባረክ እግዚአብሔር አቡሁ ወአምላኩ የሚለውን አምላኩ ወጥቷል። ነገር ግን እዚሁ ላይ አምላኩ የሚል አንድ ጥቅስ ሸውዷቸዋል። ሳያዩት ተገኝቷል። እዚህ ላይ ሌላ አምላኩ የሚል ጥቅስ ተገኝቷል። እዚሁ ምዕራፍ ላይ ቁጥር 16 ጀምሬ ላንብበው። እያንተጉ አይኩቶ በእንቲአክሙ ወተዘክሮተክሙ በጸሎቴ ከመ እግዚአብሔር አምላኩ ለእግዚእነ ኢየሱስ ክርስቶስ ይለዋል። የኢየሱስ ክርስቶስ አምላክ አያችሁ፣ በግድ ነው አምላክነትን ለማውጣት የምትታገለው በግድ ነው እንጂ መጽሐፉ አረ ተውኝ አረ ልኑርበት ተውኝ እያለቀሰ ነው። ይሄ እንግዲህ ተደብቆ የቀረ ነው የሚመስለው። እሞታታለሁ እንጂ እናንተማ አትሰርዙኝም ብሎ አይናቸውን ጨፍኖ ያለፈ ነው የሚመስለው ይሄ እና ብረዛ ይሄ መጽሐፍ ተመልከቱ። እንግዲህ ግዕዙ አለ። ይሄ ራሱ በአማርኛ የታተመ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሷ ማተሚያ ቤት የታተመ ነው። ይሄ ደግሞ አማርኛ ነው። ነዋ ወንጌለ መንግስተ ሰማያት ይላል። መጻሕፍተ ሐዲሳት አዲስ ኪዳን መጻሕፍት ነው። በብፁዕ ወቅዱስ አቡነ መርቆሬዎስ ዘኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በ5ኛው ዓመት ለሁለተኛ ጊዜ ታተመ ነው የሚለው። አሳታሚ ትንሣኤ ዘጉባኤ ማተሚያ ድርጅት ነው የሚለው። የራሷ የቤተክርስቲያኒቱ ማተሚያ ድርጅት ነው። እሺ እንግዲህ ይሄ መጽሐፍ የኢየሱስ ክርስቶስ አባትና አምላክ የሚለውን እስቲ እንየው ካለ የሚገርም ነው። ይሄ ደግሞ አባትና አምላክ ካለ እኔ ይሄንን ዛሬ ያመጣሁት የኢየሱስ ክርስቶስ አባት ነው የሚለው። ይሄም መጀመሪያው ላይ ማለት ነው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት ይባረክ ነው የሚለው። ቁጥር 16 ያነበቡት ቅድም ደግሞ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ ይለዋል። ደግሞ ያንን እንዳላለ ስለዚህ በራሳቸው መጽሐፍ ራሳቸው እየተረቱ ነው ማለት ነው። አሁን እኮ መሪጌታ አውጡት እያሉ ነው። እንዲህ ካሳዩአቸው አሁን ያውጡታል እኮ ከተወሰነ ዓመት በኋላ አውጥተውት ይመጣሉ። አሁን ምልክት እየሰጧቸው ነው። እርሶ እኮ ስለዚህ ደብቀው መኖር ነበረበት እንዴ? መደበቅ ነበረበት። አሁን ያውጡታል። ከተወሰነ 10 ዓመት በኋላ ሰው ስለማያነበው ይረሳዋል። አልተጻፈም። ቁጥር 10 ሮሜ 8:34 አጥፍተውት ያለ እንዴ ይፈርዳል ብለው ቁጭ አድርገው ያለ እንዴ? ይታያችኋል? አዎ ይታያል። ቁጥር 16 ላይ እሺ በዚህ አውለኛ ተገልብጦ ነው የሚታየን እንደሚያዩት ነው እንዴ? ታዲያ እንዲህ ላድርገው እንዴ? እኔ ደግሞ እንደሱ ሳይሆን የእርሶ ካሜራ እንትን ካላዞሩት በደንብ ማንበብ አንችልም። እንግዲህ በነገራችን ላይ ይሄ መጽሐፍ በእጃችን ያለ ስለሆነ በእጃቸው ያለውን እንደ ነገሩ ሊያደርጉት ይችላሉ፣ መብታቸው ነው። ይሄ መጽሐፍ በብዙ የተሐድሶ ሰዎች በብዙ ወንጌላውያንም ተሰራጭቶ ስላለ እንደው
በሚሊዮን ገዝተው እንደው ያጠፉት ካልሆነ በስተቀር በእውነት ለመናገር እንደው ቢበቃቸው ቢተውት ወደ ተሐድሶ ቢመጡ እንደው ቢሸነፉ ለእግዚአብሔር ቃል ድብድብ ከጌታ ጋራ ከወንጀሉ ጋራ ጦርነት ከሚከፍቱ በመንፈስ ቅዱስ ተነርተው የጻፉ ሐዋርያት ከሆኑ እነሱ በመንፈስ ቅዱስ ተነርተው ቢረዱት ምን አለ? ለምንድን ነው ያለ መንፈስ ቅዱስ እያነበቡ በድርቀት እያነበቡ መጽሐፉን እንደተበረዘ አድርገው? ጴጥሮስ ነው ወይ የተሳሳተው? ጳውሎስ ይሄ መጽሐፍ እኮ ይሄ ግዕዝ ይኸውልህ ይሄ ግዕዝ እኮ ይትባረክ እግዚአብሔር አቡሁ አምላኩ ነው የሚለው እና ቤተክርስቲያኒቱ ይኸው ግዕዙ ከፍሬምናጦስ ጀምሮ ለ1800 ዓመት ያህል ለ1800 ዓመት ያህል እስከ 2018 ከፍሬምናጦስ እስካሁን ድረስ በግዕዝ ያለው መጽሐፍ ይሄንን እያለ ነው ያለው። አማላጅነቱ ቢሆን እንደተጠበቀ ነው። አሁን ስለ አማላጅነቱ እዚህ ውስጥ ማየት እንችላለን። መጽሐፍ ቅዱስ ተበረዘ ለሚሉ ሰዎች እንዳልተበረዘ ቤተክርስቲያኒቱ ፕሮቴስታንት ሳይገባ ፕሮቴስታንት የሚባል በዓለም ሳይኖር በጀርመን ሳይኖር ሉተር ሳይወለድ ገና በፍሬምናጦስ ተመልከቱ እንግዲህ ገና በክርስትና መጀመሪያ አካባቢ ላይ የተጻፈው የግዕዝ ወንጌል ለ1800 ዓመት ያህል ቤተክርስቲያንን እያገለገለ ቆይቷል። አማላጅ የሚለው ይሄው አማላጅ እንዳለ አለ። አሁን ይሄ አቡሁ አምላኩን እሺ አምላክ ተነስታለች። አማላጅነት ግን እንዳለ አለ። ይሄንን እንደው መርጌታ አሁን በያዝከው መጽሐፍ እስኪ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ያለውና እየው እስኪ በሁለቱም ማለት ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ነው። ይሄ ምንድነው የሚለው? እስመ ጸለሎሙ የሚለው ቁጥር 4 ላይ ቁጥር 4 እስመ ጸለሎሙ ልቦሙ እግዚአብሔር አምላክ ዘላለም ከመይራዩ ብርሃነ ትምህርተ ስብሐተ ክርስቶስ ዘውቱ አራዩ ለእግዚአብሔር። የትኛው ነው እንደዛ የሚለው? ይሄ ቤተክርስቲያኒቱ ያሳተመችው እሺ ያኛውስ ያኛው ቅድ ያስቆረኝ ይሄ አማርኛው አይደል? አማርኛው ሳይሆን ግዕዙን ግዕዝ ቅድማ የድሮ ያልከው ማለት የድሮ የትኛው ነበር? ቆይ ቀይ ነገር ይዘ ነበር የድሮ አማርኛ ይሄ ነው። አዎ ይሄማ ይዤዋለሁ። እስኪ እሱን አንብብ። 4 በዝንቱ ዓለም እስመ ምንድነው ውእቱ ወለንፉቃን በዝንቱ ዓለም እለ ጸለሎሙ ልቦሙ እግዚአብሔር አምላክ ዘላለም ከመያብርሎሙ ብርሃነ ትምህርተ ስብሐተ ክርስቶስ ዘውቱ አርአያሁ ለእግዚአብሔር ወአኮለ ርስነ። ምንድነው ምን የሚፈልገው ነው? ሚዩት አድርገዋል። ሚዩት ሆኗል። ክፈት ሚዩት ከ ተርጉሞ ምንድነው የሚለው? ተርጉሞ እኮ እዚህ ላይ አማርኛው የሚለው የማያምኑትን ልብ የዚህ ዓለም አምላክ የሚለው ዲያብሎስ እንዳሳወራቸው እንዳጨለማቸው ነው የሚናገር። ይሄኛው መጽሐፍ ግን የሚለው ግዕዙ እስመ ጸለሎሙ ልቦሙ እግዚአብሔር አምላክ ዘላለም ነው የሚለው። አንተ እኮ ልክ ነህ። እንደሱ ነው የሚለው። እግዚአብሔር ነው ያሳወራቸው እያሉ እኔ እኮ ግራ ገብቶኛል። ምንድነው አምላክ የሚለውን ፈልጎ ነው ወይስ ምንድነው እያልኩ በዚያው ተወስጄ ነው እንጂ እንደሱ ነው የሚለው። ልክ ነህ። ከድሮ እንድታየው ብዬ ነው። ያማ ያው የታወቀ እስመ ጸለሎሙ ልቦሙ እግዚአብሔር አምላክ ነው የሚለው። የዚህ ዓለም አምላክ የሚለውን አማርኛው እግዚአብሔር አምላክ ልቡናቸውን አሳውሮታል ነው የሚለው። አዎ እንግዲህ እግዚአብሔር ያሳይ። እንግዲህ እንዴት ነው ይሄን ነገር ምን ያስተርቀው? አይ ግዝ የሚገርመው ግን ይኸውላችሁ በትክክል በቅንነት መንፈስ ለእግዚአብሔር ክብር በሆነ መንገድ ቅዱሳን ሐዋርያትን እንደው ያገዘ መንፈስ ያግዘን ብለው ስላልሰሩት ብዙ ነገር ተበለሻሽቷል።
አሁን ይፈርዳል ያሉት ግዕዙ ይማልዳል ብሎባቸዋል። ከመጀመሪያው ግዕዙ ይፈርዳል የሚል ይዞ ቢመጣ ትንሽ አከራካሪ ይኖር ነበር። የሚገርመው ግን ራሱን ይፈርዳል ካሉ በኋላ በግሪኩ ይማልዳል ይለዋል ብለዋል። ግሪኩ እኮ ዋናው ኦሪጂናል ቅጂ ነው። የነ ጳውሎስ የእጅ ጽሑፍ ነው። ግሪኩ ይማልዳል ካለ እኮ ለዚያ ቃል መታዘዝ ብቻ ነው። ካልገባን ዝም ማለት ነው እንጂ ስላልገባን መበረዝ አይጠበቅብንም። እና ይሄ ነገር እኔ በዚህ ጉባኤ በዚህ መድረክ ላይ ያላችሁ ይሄንን ፕሮግራም የምትከታተሉ እህት ወንድሞቼ መጽሐፍ ቅዱስን እኛ ካላበላሸ ነው ለምኞታችን ካልጠመዘዝ ነው በስተቀር ምንም አይነት የተበላሸ መጽሐፍ ቅዱስ የለም። አሁን ግን እርምት ተወስዶባቸዋል የተባሉ መጻሕፍቶች የእግዚአብሔር ቃልን የሚወክሉ ስላይደሉ ጥንቃቄ እናድርግ። ከነዚያ የኑፋቄ መጻሕፍቶች ራሳችንን እንጠብቅ። ኢየሱስ ክርስቶስ ፍጹም አምላክ ነው። ኢየሱስ ክርስቶስ ፍጹም ሰው ነው። ፍጹም አምላክ ነው ስንል ፈጣሪ ነው፣ እግዚአብሔር ነው፣ በሁሉ ቦታ የሚገኝ ነው፣ መለኮት ነው፣ በአብ ያለ ስልጣን ሁሉ በእርሱም ዘንድ አለ የምንለው ነው። ያህል ኢየሱስ ክርስቶስ ፍጹም ሰው ነው ስንል ደግሞ ፍጡር ነው፣ ደካማ ነው፣ የሚራብ የሚጠማ ነው፣ የሚቃትት ነው፣ እንዴ የመላእክት እርዳታ የሚጠይቅ ደካማ ነው እያልን እኮ ነው። ኢየሱስ እኮ የመላእክትን እርዳታ የጠየቀ ሰው እኮ ነው። እንዴት ይሄንን ፍጹም ሰውነቱን እንዴት እንክዳለን? የሚያግዘው የሚያበረታው መልአክ እኮ መጣለት ነው የሚለው እኮ ሉቃስ 23 ላይ ስትመለከቱ አምላክነቱን መጠቀም እኮ አላቃተው። አምላክነቱን ቢጠቀም ሲጀመር ጀምሮ ኢየሱስ በትክክል ሰው ነው ማለት አይቻልም ነበር። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ነው ስንል ልክ ለአምላክነቱ የሰጠነውን ፍጽምና ያህል ለፍጹም ሰውነቱም ያን ያህል ፍጽምና መስጠት አለብን። ከኃጢአት በስተቀር ራሱን ባዶ አደረገ፣ ራሱን አዋረደ። ይሄ ነው እኮ ኢየሱስ ማለት። የባሪያን መልክ ይዞ እኮ ነው የሚለው። ከዚህ በፊት ተናግሬዋለሁ እንዲህን ቃል ባርነት እጅግ የመጨረሻ ባዶነት ነው። ስልጣንን ማጣት ነው። የመብት ጥያቄ የለም በባርነት ውስጥ። ስለዚህ ኢየሱስ ክርስቶስ ራሱን ባሪያ አድርጎ መጣ ሲባል መብቱን በሙሉ አስቀምጦ በመብቱ ሊጠቀም የመጣ ኢየሱስ አይደለም። በሰው መብትና ቁጥጥር ስር ውሎ ነው የመጣው። ስለዚህ ፍጹም ሰው ነው። አማለደ፣ አስታረቀ። እንዴ ወየው አማልዶኝ፣ ወየው ደጋግሞ አማልዶኝ፣ ወየው ደጋግሞ አስታርቆኝ። እንዴ ኢየሱስ እውነት አንድ ጊዜ በመሞቱ የዘላለም እርቅን አመጣ አስገኘልኝ እንጂ እኮ ኢየሱስ እንዴ ለኔ ሲል ለምን ደጋግሞ ይሞትልኝም? እንዴ ካነሰኝ ምን አገባኝ? ለምንድነው ኢየሱስ ክርስቶስን መከለከለው? ኢየሱስ እሞታለሁ ሲለው ሂድ አንተ ሰይጣን የተባለውን እርግማን ለምን እኔ ለምን እጠብቃለሁ? የጴጥሮስ ተግሳጽ አይበቀኝም እንዴ? እንዴ ኢየሱስ የእግዚአብሔርን ፈቃድ ሊፈጽም የመጣን ኢየሱስ ጴጥሮስ እንቅፋት ሲሆን ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እስመይት የሊዘ እግዚአብሔር አላዘዘ። የሰውን ነው የምታስበው አንተ የእግዚአብሔርን አይደለም በማለት ነው ጴጥሮስ የተገሰጸው። አንተ መንግስተ ሰማያት ቁልፉ ይኸውልህ ያሰርከው የታሰረ የፈታው የተፈታ እየተባለ ሲወደስ እንዳልነበረ ከፍ ብሎ ዝቅ ብሎ ግን ሂድ አንተ ሰይጣን ሰው ያለ ቦታው ሲገኝ ይሄን ያህል ሊዋረድ ይችላል፣ ይሄን ያህል ሊወቀስ ይችላል። እግዚአብሔር ሁን ያለውን እንዲሆን እኛ መስማማት ግዴታችን ነው። ኢየሱስ እኮ ሰው ሆኖ መስቀል ላይ እርቃኑ ሊውል የነበረውን ያንን እኮ ነቢያት ትንቢት ተናግረው ለማየት እየናፈቁ ነው የቀሩት። እናንተ የምታዩትን ሊያዩ ወደው እናንተ ግን ብፁዓን ናችሁ ነው የተባሉት። ስለዚህ ኢየሱስ ክርስቶስ በትክክል በፍጹም ሰውነት የተገለጠ ማንም ኃጢአተኛ ግለሰብ ከመንጋው መርጦ ያላመጣው በግ እግዚአብሔር ለዓለም መድኃኒት ይሁን ብሎ የሰጠው በግ ያለ ርኅራኄ እርቃኑን እንዲውል የተወሰነበት በግ እግዚአብሔር በደዌ ያደቀው ዘንድ
የፈረደበት በግ ተወደደም ተጠላም እግዚአብሔር የተናቀ የተጠላ እስኪሆን ድረስ በደዌ ያደቀው ዘንድ ፈቅዷል። ለምንድን ነው? እኛን ከመውደዱ የተነሳ ልጁን በጠላበት ልክ ነው እኛን የወደደ። ልጁን ቢወድ ኑሮ እኛ እንደተጠላን እንቀር ነበር ወገኖች። ልጁን ከመጥላቱ የተነሳ በእኛ ኃጢአት ምክንያት ልጁን ከመጥላቱ የተነሳ በልጁ ከመጨከኑ የተነሳ እኛ ምሕረት አገኘን። ስለዚህ ወገኖች በማንም እንዳትደገፉ። ይሄንን ቤዛነት ፍጡር አይከፍላችሁም። እገሌም ቤዛ ተብሏል ምን ችግር አለ የሚል ሰንካላ ትምህርት እያመጣችሁ በኢየሱስ ክርስቶስ ላይ አትደርሱ። ኢየሱስ ክርስቶስ የከፈለውን የቤዛነት ሥራ ማን አይከፍለው። እግዚአብሔር ከሰው ቢመርጥ ኖሮ እኮ እና አብርሃም ነበሩት ሁልጊዜ የሚመካባቸው። እኔ የአብርሃም አምላክ የሚላቸው እኮ ነበሩት እኮ በፊቱ ሞገስን አግኝታል የተባሉ እነ ዮሴፍ እነ ኖህ እኮ ነበሩት። ግን እነዚህ ሁሉ የክርስቶስን ቤዛነት የሚጠብቁ የተስፋ ሰዎች እንጂ ቤዛ የመሆን ስልጣን ብቃት አልነበራቸው። ቤዛ የተባለ ብዙ ነገር አለ። ሙሴ ተብሏል እንትና ተብሏል እመቤታችን ብትባልብን ችግር አለ። ልክ የእመቤታችን ጠላት እንደሆነ አድርጋችሁ የምታስቡ ሰዎች አላችሁ። ይሄንን አስተሳሰባችሁን እንድትቀይሩ እማጸናችኋለሁ። እና ወገኖች እንደው ይቅርታ በጣም ረጅም ሰዓት ነው የወሰድኩትኝ። እንደው ካለው ሁኔታ ጋራ ወቅታዊ ሁኔታ ጋርም ተነስቼ ነው ወደ ቃሉ ሄድኩትኝ። መጽሐፍ ቅዱስን እንደተበረዘ አድርገው የሚቆጥሩ ሰዎች መጽሐፍ ቅዱስ አልተበረዘም። አሁን የምንነጋገር በመጽሐፍ ቅዱስ እንመነው ከልባችን በመንፈስ ቅዱስ ተነርተው የጻፉት መጽሐፍ ነው። አሁን እንዳይበረዝ ጥንቃቄ እናድርግ። የተበረዘ መጽሐፍ ወደ ትውልዱ እንዳይሻገር ጥንቃቄ እናድርግ። እምማጸነው ይሄንን ነው። እግዚአብሔር ይባርካችሁ። ተባረኩልኝ ወንድሞቼ። የእግዚአብሔር ጸጋ ይብዛላችሁ። አሜን። መሪጌታ እጅግ አድርገን እናመሰግናለን። በጣም ነው የማመሰግነው። ቤተሰብ 200 ሺህ እንኳን አልገባንም። ታብታብ በሰላም ነው። አይኖ ትምህርቱ ይመስጣል፣ ትምህርቱ ደስ ይላል። ግን ታብታብ መኖሩ መልካም። ቢያንስ 200 ሺህ ሰው 200 ሺህ ታብታብ ማድረግ ይከብደናል ብዬ አላስብም። ስለዚህ አንዴ ታብታብ አድርጉትና የመጨረሻ አጠር አድርገው ሁሉም ወንድሞቻችንና አባቶቻችን ስለ እግዚአብሔር ቃል በቃል ይናገራሉ። የእግዚአብሔር ቃልን በተለይ የማታውቁና ኮመንት የምታደርጉ ሰዎች ብናስገባችሁ ዛሬውኑ ጌታን ትቀበላላችሁ። እታች ሆኖ ከመነጫነጭ የማይሆን ትምህርት ከማድረግ ኑ ግቡ፣ እናስገባችኋል። ምንም ችግር የለም። እዚህ በመጽሐፍ ቅዱስ እግዚአብሔር ባርኳቸው በማንበብ የበቁ ወንድሞች እና ያሉን መሪጌቶች ነው ያሉን። የምትነጫነጩ ከምትሳደቡ ሳትሳደቡ የከበዳችሁን ነገር መጠየቅ መታ ያብራራሉ። እና ስድቡ መፍትሄ አይሆንም። ስድቡ ሌላውን እምነት ንጹህ አያደርገውም። ስድቡ የሚያሳየው ምንድነው? የዛን እምነት ቫልዩ የሚያሳጣ ስድቡ ያንን እምነት ውድቅ የሚያደርገው ስድቡ እምነቱን ውድቅ ያደርጓል። እናንተ ቻሌንጅ ማድረግ ያለባችሁ በተማራችሁ ትምህርት መታችሁ ከስር በመጽሐፍ በጥቅስ መጽሐፍ ቅዱሳዊ በሆነ ነገር በመጽሐፍ ቻሌንጅ ማድረግ ትችላላችሁ። ገብታችሁም ቻሌንጅ ማድረግ ትችላላችሁ። ግን በሚያሳዝን ሁኔታ ከስር ስድብ ትሳደባላችሁ። በጣም ነው የምትደንጉት። ያስተማረቻችሁ ቤተክርስቲያናችሁ የምታረገው ነው። ያስተማረቻችሁ ቤተክርስቲያን ያንን ታደርጋለች። አሁን ለምሳሌ የሆነ አንድ ኦርቶዶክስ ሲያነብ ብታዩ ወይም ሲያስተምር ብታዩ ከስር በጌታውን ወይም ክርስትናን የሚያውቁ ወንድምና እህቶች ካሉ በጥቅስ ነው የሚመጡት። ይሄ ነገር ይሄን ነው የሚለው፣ ይሄን ነገር ይሄን ነው የሚለው፣ አታጣመው ብለው ይናገራሉ እንጂ ከስር የሚሳደብ አታመጡ። ምንም ትርጉም የለው። ስለዚህ አሁንም የምነግራችሁ ከስር እየመጣችሁ ለምትሳደቡ ሰዎች ቤተክርስቲያናችሁ ያንን የሰጠቻችሁ ማለት ነው። ወንጌል ብትሰጣችሁ ኖሮ ወንጌሉን መታችሁ እዚህ ጋር በደንብ አድርጋችሁ ምን ታደርጉ ነበር? ትጽፉት ነበር። ወንጌላችሁን አምጥታችሁ እዚህ ጋር ይሄው ወንጌሉ ይሄን ይላል፣ እናንተ እያጣማማችሁ ነው፣ እናንተ እየሳታችሁ ነው፣ ምንድነው የምታስተምሩት? ችግራችሁ ምንድነው ያላችሁ ማለት ትችላላችሁ።
ግን አትችሉ። የምትችሏት ምንድነው? ከስር የማይረባ ነገር በመጽሐፍ ኦርቶዶክስን ማሰደብ ነው። ኦርቶዶክስን ማሰደብ። እስቲ እዚህ ጋር ያሉ ፕሮቴስታንት ወንድሞቻችን አንድ የተሰደቡትን ቃል አምጡልን። ወንጌል ቃል ከሆነ አይቃወሙም፣ በፍጹም ተቃውሞ የላቸውም። የወንጌል ቃልን መጽሐፍ ቅዱስ የሚለውን አብዛኛው በእውነት የሚያሳዝን ጌታ ምስክሬ ነው የምለው የሚያሳዝን ነገር የምትጽፉት የኦርቶዶክስ ወንድምና ሁሉም እያልኩ አይደለም፣ ግን አትጠቅሟት። ቤተክርስቲያኗን እናንተ በመሳደብ አትጠቅሟት። ወንጌል በማንበብ ግን ትጠቅሟታላችሁ። ወንጌል አንብቡና ነው ወንጌል ይሄንን ነው የሚለው እያላችሁ ከስር ብትጽፉልን ደስ ይለናል። እኔ መማር ስለምፈልግ ከስር ብትጽፉልን ወንጌሉ ይሄን ይላል ይሄን እያላችሁ ጻፉልን። በደስታ እያየን አባት መሪጌታ ይሄን ተብሏል ምን ማለት ነው ብዬ ጠይቃለሁ። ወንድሞቻችንን መምህሮቻችንን ጠይቃለን። እዚህ ጋር እንደዚህ እኮ ነው የሚለው እናንተ ያነበባችሁ ነገር እኮ ሐሰት ነው እያላችሁ ማለት ትችላላችሁ። ግን ያንን ስለማታደርጉ አትጠብቋትም። እመኑኝ። ቅድም በጣም በሚደንቅ ሁኔታ መምህር ሀብታሙ ያለው ነገር ተደንቄበታለሁ። ያማሩ ካቴድራሎች አሉ። ኢየሱስ ክርስቶስ ግን አለቀሰ ነው አዘነ ነው የሚለው። ልባችንን እንጂ እንዲያምር የሚፈልገው እንትኑን አይደል። ማማሩ ጥሩ፣ ትልቁ ግን የልብ መሻት ልባችን እንዲያምር ነው ክርስቶስ የሚፈልገው። እኛ እንድንድን እንጂ ምን ድንጋይ ያድናል እንዴ? አይደለም። ድንጋይ ያድን ሄዶ ክርስቲያኖች ተሰብስበው የሚያመልኩበት ቦታ ነው መኖሩ መልካም ነው። ልባችን ካነጻ ምን ትርጉም አለ? ክርስቶስን ያስለቀሰስናል። ቤተክርስቲያን ሆኖ በሚያው ነገር ስለ ጽጌ የተናገሩት አባታችን እጅግ የሚያስደነግጥ ነው። መሪጌታ የተናገሩት ክቡ ነው የሚያስፈራ። ማርያም ናት ይሄን ያደረገችው። የሙሴ እህት ማርያምን የአሮን እህት ማርያምን ወደዚህኛው አምጥተው የድንግል ማርያምን ክብር ከፍ በማድረግ የውሸት ነገር መንገር ለሷም እኮ እየጠቀማችኋት አይደል? በመጽሐፍ ቅዱስ ሲገለጥ የስተት ትምህርት እንደሆነ የሚገልጽ ነው። የጾመ ጽጌ ያንን ነው የሚያመላክት። ጾመ ጽጌ የሚጾምበት እንኳን ማርያም የሙሴ እህትን ማርያምን አይደለም፣ ቅድስት ድንግል ማርያም በዛ ዘመን ያልነበረችን ነው የምታወሩት። ያንን እንኳን መጥቶ በድፍረት የሚነግራችሁ የለም። ስለዚህ አሁንም ስተቱን መማር ከስር በጥቅስ አንድ ተሳስታችሁ አንድ ጥቅስ የጠቀሳችሁት የለም። አንድ ይሄ ልታፍሩበት ይገባል። የተማራችሁ ስድብ እንጂ ወንጌል እንዳልሆነ ማሳያ ነው። እነዚህ ወንድሞቻቸው ኦርቶዶክስ ናቸው፣ የተገፉ ናቸው። ምን ስላሉ? ክርስቶስ ስለተሰበከ። ክርስቶስ ይድመቅበት። ክርስቶስ ከቅዱሳን አንዱ ሳይሆን የቅዱሳን ቅዱሳን ነው። አምላክ ነው፣ የጌቶች ጌታ ነው ተብሎ እኩል አይታይብን ስለተባለ ነው የተገፉት። ሌላ ምንም ተፈጥሮ አይደለም። ስለዚህ አሁንም እባካችሁ ምነግራችሁ ምንድነው? ስድባችሁን ሳይሆን ጥቅስ ወንጌላዊ ጥቅሳችሁን አምጡልን እንስማችሁ። አትሰሙ። ጥቅሳችሁ የላችሁም። የስድብ ጥቅስ አለ፣ የወንጌል ጥቅስ አታመጡ። የሚያሳፍረው ይሄ ነው። እጅግ የሚያሳዝነው በዛ ዘመን ላይ የኖሩ አባቶቻችን ወንድሞቻችን የሚያዩት ነገር ነው። በቃ መስደብ። ምን አገኛችሁ? ስድብ። እያንዳንዱ እዚህ ውስጥ ያሉት የስድብ ማት የማያስተናግዱት የለም። በውስጥም በውጭ ምንድነው ትርጉሙ ነው። ከስር እስኪ ጻፉ ያነበባችሁትን። እነሱ ካስተማሩት ላይ ስህተት የምትሉትን ነገር ጻፉ። እስቲ በጌታ ለለምናችሁ ጻፉ። ይሄን ተሳስተዋል አባት ያስተማሩት ውሸት ነው ብላችሁ ጻፉልን። እዚህ ጋር ባለው እሱን ነገር ትታችኋል። እናንተ በምንድነው እልውስ ገብታችኋል? ምን የተሳሳተ ወንጌል የተሳሳተ ነገር ደግሞ ሲጋለጥ ምን ይሆናል? በጣም ያናዳል፣ ያበሽቃልና ከዛ ነገር ተቆጠቡ ለማለት ነው። ብርክ በሉልኝ። የመጨረሻ የራሳቸውን 10 ደቂቃ ወስደው መጨረሻ ላይ ማጠቃለያ የሚሉት ነገር ስላለ ተባረኩልኝ። እጅግ የሚደንቅ ነው። እኔ ብዙ ነገር ነው የተማርኩበት። እግዚአብሔር ያክብርልኝ እላለሁ። ወደ መምህር ሀብታሙ እንሄዳለን። ተባረኩ። ዮኒዬ በጣም ተባረክ። ታንኪዩ። እግዚአብሔር ይባርክ። እስካሁን በጣም በትዕግስት ስላዳመጥከን
እዚህም የነበሩ መምህራን ስላሉት ነገር ሁሉ በጣም እግዚአብሔር እናመሰግናለን። የሚቀጥለውም ሳምንት ሌሎች ታይሞች ስለሚኖሩን ብዙ ረጅም ሰዓት አንሄድም፣ ግን ጥቂት አንድ ጉዳይ ላይ መናገር ፈልጌ ነው፣ እውቅና መስጠት ፈልጌ ነው። ይበል የሚያሰኝ ነገር ስለጀመረ በዛ ጉዳይ ላይ በጣም አጠር አድርጌ አንድ ነገር ለመናገር ፈልጌ ነው። ይሄንን መጽሐፍ ያዩታል ብዬ አስባለሁ እዚህ ያሉት ወንድሞቼ። አይ ቲንክ ይታያል አይደለ? ያ እና በጣም ውርጅብኝ እየወረደበት ያለ መጽሐፍ ነው። ገበያ ላይም ራሱ ከዚህ በኋላ ብዙ ይኖራል ብዬ አላስብም። ትልቅ ኢኒሺዬቲቭ ነው የተወሰደው። ይሄን ነገር በአደባባይ ተወጥቶ ይሄን መጽሐፍ በተመለከተ የተወሰደው የእርምት እርምጃን ለማድነቅና ተገቢውን ዋጋ ለመስጠት በጣም እፈልጋለሁ። ለአባቶች ይሄንን ሐሳብ ላነሳሱ ኢኒሺዬቲቭን ተነሳሽነቱን ለወሰዱ በዚህ መጽሐፍ ውስጥ ያለውን ነገር እንዲፈተሽ ሐሳብ ለሰጡ ለመሩ ላስተዳደሩ መግለጫውን ላወጡ ሁሉ ለነዚህ ሰዎች ሁሉ እውቅና መስጠት በጣም ተገቢ ነው ብዬ አስባለሁ። በግሌም እንደኛም እንደ ህብረትም በዚህ ጉዳይ ላይ በቂ ነው ተብሎ ባይባልም በተጀመሩት መንገዶች ላይ ግን ይበል የሚያሰኝ ነገር እንደሆነ ይቀጥል ዘንድ የሚያስፈልግ ነገር እንደሆነ አንዳንድ ጊዜ አንዳንድ ሐሳቦች አሉ። ሲታረሙም ተቃውማችሁ ሳይታረሙም አውግዛችሁ የሚል ነገር አልፎ አልፎ ሰማለውና እንዲህ አይነት እርምጃዎች ሲነሱ ተገቢውን ዋጋ ሰጥተን አባቶቻችንን ታንኪው ማለት እንፈልጋለን። ሁለት ሶስት ሐሳቦችን ላንሳና ሐሳቤን ልጠቅልል። በቃ በዚህ ጉዳይ ላይ ብቻ ለማንሳት የፈለኩት በመጀመሪያ እኔ ይሄን መጽሐፍ ሲወገዝ ከሌሎች መጽሐፍቶች ከሌሎች ተአምራቶች ከሌሎች ድርሳናቶች በምን መንገድ ተለይቶ እንደተወገዘ በግልጽ የተቀመጠ ነገር የለም። በመጀመሪያ ማለት ምንድነው መጽሐፍ ውስጥ የተገኘ የተለየ ነገር ምን ተገኝቶ ነው ይሄ መጽሐፍ እንዲወገዝ የተደረገው? ምን የተለየ ነገር ተገኝቶ እንዲወገዝ የተደረገው? ሌሎች እጅግ ነውር የሞላባቸው በየቀኑ የምንጠቀምባቸው ነታመረ ማርያም በተመለከተ ሌሎችም ድርሳናቶች በተመለከተ እያሉ ይሄ መጽሐፍ ለምንድነው በዚህ መንገድ እንዲታይ የተፈለገው የሚለው ራሱን የቻለ ጥያቄ ሆኖ ቢሆንም ግን ከነጥያቄውም ግን ቢሆንም አይነኬ የሆኑ ቅዱሳን የሆኑ ስንሳለማቸው ስናሳልማቸው በረከት ስንቀበልባቸው የነበሩ ነገሮች ስለነበሩ በህዝቡ ዘንድ ለካስ መጽሐፍት ይታረማሉ፣ ለካስ ቅዱሳት መጽሐፍት እርምት ይወሰድባቸዋል፣ ለካስ ቅዱሳት መጽሐፍቱ ስህተት ሊገኝባቸው ይችላል የሚልን ሐሳብ እንዲፈጠር ሆኗልና በራሱ ትልቅ እርምጃ እንደሆነ ላሳይ ይፈልጋለሁ። አንደኛ ይሄን መናገር ፈልጋለሁ። ሁለተኛ ደፈር ብለው ይሄንን ውሳኔ አባቶቻችን ከወሰዱ በርግጥ ቀላል ውሳኔ እንዳይመስላችሁ ወገኖቼ፣ እንደዚህ አይነት ውሳኔ ሲወሰን ከሁለት ወገን አደገኛ ተቃውሞ ይነሳባቸዋል። ከሁለት ወገን ይሄን ሐሳብ ያነሱ ሰዎችን አሁንም አንዳንድ ምልክቶችን እንመለከታለን። አንደኛ ሃይፐር ኤክስትሪሚስት የሚባሉ አሉ። በጣም አክራሪ የሆኑ ለውጥ ጠል የሆኑ ቡድኖች አሉ። ለውጡ ቢመጣ ይሄ ለውጥ ወደ ህዝቡ ቢገባ የሚጋለጥባቸው አጋንንታዊ ስራቸው የሚጋለጥባቸው ይሄ ቅጠል ማሾች ሳር በጣሾች መዳፍ አንባቢዎች የሲኒ መዳፍ አንባቢ የሰውን ጣፈንታ እንበይናለን ብለው የሚሉ በጨለማ ዓለም ላይ የሚሰሩ ሰዎች ብዙ የጨለማ አስተራሮቻቸው በመጽሐፍት የተደበቁ ስለሆነ በግዕዝ መጽሐፍ የተደበቁ ስለሆነ በማይታወቁ ቋንቋዎች የተደበቁ ስለሆነ እነዚህ መጽሐፍቶች በተወገዙ ቁጥር በስውር የሚሰሯቸው ስራዎች ወደ አደባባይ ስለሚወጡ ይሄን ነገር አግሬሲቭሊ የሚቃወሙ ሃይፐር ኤክስትሪሚስቶች አሉ። ነገሩን ፈጽሞ ወደ ተሐድሶ እንዳይመጣ የሚፈልጉ ሰዎች ተቃውሞ ያስነሱባቸዋል አባቶቻችን ላይ። ይሄንንም ተቃውሞ ለመቀበል አባቶቻችን ተከቻቸውን እንዲያሰፉ ጥሪ ማቅረብ ፈልጋለሁ። በዚህ አጋጣሚ ለሌሎች መጽሐፍት በር ከፋች ስለሆነ ይሄ ጉዳይ አልቋል እያልን አይደለም፣ ተጠናቋል እያልን አይደለም፣ የነገሩ ፍጻሜ ነው እያልን አይደለም። እንደ ጅማሬ ግን ስንወስደው መልካም ጅማሬ ነው፣ እውቅና መስጠት እንፈልጋለን። ሁለተኛ ደግሞ በየዋህነት የሚከተል ደግሞ ህዝብ አለ። ምኑ ከምኑ እንደሆነ የማያውቅ ህዝብ አለ። እኔ አንድ ነገር ልንገር ይሁን እዚህ ጋር አንዳንድ ገድላት አንዳንድ ድርሳናት ገድልም ድርሳንም ተአምራትም ያስፈልጋሉ ብለው የሚሉ ሰዎች አንብበው እንኳን የማያውቋቸው ግን ያገኘናቸው አንዳንድ አደገኛ ጽሁፎች እጃችን ላይ አሉ። ለአገር ሰላም ስንል ለህዝቦች አንድነት ስንል ለአብሮ መኖር ስንል በአደባባይ ያላወጣናቸው በጣም ብዙ በገድል ውስጥ የተደበቁ ነውሮች አሉ። ይሄ እዚህ በአደባባይ የምናገረው ነገር አይደለም፣ ግን አሉ። እነዚህን ገድላት እነዚህን ድርሳናት ብናወጣቸው
አብሮ ለመኖር እንኳን አደጋ ሊፈጥሩ የሚችሉ ብዝሃ ቋንቋን ለመቀበል አስቸጋሪነት የሚታይባቸው ብዝሃ ባህልን ለመቀበል አስቸጋሪነት የሚታይባቸው የሆኑ ቡድኖችን የሆኑ አካባቢ ግሩፖችን በተለየ መንገድ የፈረጁ በተለየ መንገድ ዲፋሜት ያደረጉ ካራክተር አሳሲኔት ያደረጉ መጽሐፍቶች አሉ የተገለጡ መጽሐፍቶች አሉ ነገ ከነጎዳ ይሄ የተጀመረው መልካም ጅማሬ እነዚህን መጽሐፍቶች በማረምና በማውገዝ ካልቀጠለ በስተቀር እነዚህ መጽሐፍቶች ለእርስ በእርስ ግንኙነታችን እንኳን አደጋን ያዘሉ መጽሐፍቶች አሉ ተገኝተዋል ይያልኩ ያሉት ስለዚህ አባቶቻችን ደፈር ብለው እነዚህን መጽሐፍቶች ከመጋረጃ ጀርባ ደብቀው ማስቀመጥ ብቻ ሳይሆን እኔ ተሰብስበው ይቃጠሉን ብዬ ማረል ማሰበው ገድላ ድርሳና ተሰብስበው አውደ ምሕረት በር ላይ ይቃጠሉን ብዬ እኔ በግሌ አላምንም ምንድነው መደረግ ያለባቸው ከሃይማኖታዊ ግልጋሎታቸው መስጠት አቁመው ወደ ሙዚየም ይግቡ ሃይማኖታዊ ሰርቪስ ከመስጠት ወጥተው ሙዚየም ይግቡና እንደማንኛውም ቅርስ ይነበቡ ይጎብኙ የሥነ ጽሑፍ ችሎታችንን ሰዎች ይዋቸው ከዚህ ቀደም አባቶቻችን የነበራቸውን የምናብ አቅም አለ አይደል ምናባዊ እኮ ነገር እኮ አለ አንዳንዱ እኮ አርቲስቲክ አለ ፊልም እንደ ፊልም ሰሪዎች ሄዶ ቢያነቧቸው በጣም ብዙ አድቬንቸር አለ በጣም ብዙ ሆረሮች አሉ በጣም ብዙ አለ አይደል ሮማንቲኮች ሁላ ምና መጽሐፎች ሁላ አሉ የተገኙ ስለዚህ እነዚህ መጽሐፍቶች ወመዘክር ይግቡና አርቲስቶቻችን ሄዶ ያንበባቸው የአርት ችሎታ ያላቸው ሰዎች ሄዶ ያንበባቸው የሥነ ጽሑፍ ችሎታቸውን የአባቶቻችን የሥነ ጽሑፍ ችሎታ ከሥነ ጽሑፍ ችሎታ አንፃር ብቻ ይገምግሟቸው መንፈሳዊ ግልጋሎታ መስጠታቸውን ግን ያቁሙ ሙዚየም ገብተው ነበሩ እነዚህ መጽሐፍቶች እኮ ተሳስተን እናስተምራቸው ነበር ነገር ግን አሁን ወደ ለውጥ ስንመጣ ወደ ተሐድሶ ስንመጣ ግን አምጥተን በሙዚየም አስቀምጠናቸዋል የመሳሳታችን አንዱ ማሳያዎች ናቸው የስተታችን አንዱ ምልክቶች ናቸው ተብለው ትውልድ እንዲማርባቸው ትውልድ እንዲታይባቸው የሚቀጥለው ትውልድ ይሄን ነገር እንዳይደገም ተብሎ እኮ የሚባሉ እኮ ነገሮች አሉ እንዳይደገም ተብለው በሙዚየም ይቀመጡ የምናነባቸው የምንሳለማቸው የምንተሻሻቸው መሆናቸው አቁሞ ወደ ሙዚየም ገብተው ትውልድ የሚጎበኛቸው እንደ ቅርስ መስቀል እንደሚጎበኘው ቀሚስ እንደሚጎበኘው የሚኒሊክ እና ሰይፍና ምናምን ይሄ ነገር እንደሚጎበኘው እንደዛ ትውልድ ያየ እንዴት ነበር ይሳት ነው ብሎ የሚያየው ምን ሆነን ነው ይሄንን ስንሳለም የነበረው ምን ሆነን ነው በዚህ መንገድ ስንሄድ የነበረው ብሎ የሚቀጥለው ትውልድ ይሄንን ሰት እንዳይደግም መማሪያ ሆኖ እንዲቀመጡ እመክራለሁ በራሴ በግሌ ከዛ ውጪ አባቶቻችን አሁንም ስልጣናቸው መጠቀም ጀምረዋል ይበል የሚያሰኝ ነው አየ አንድ ነገር እና ያለን ይሁን ስልጣን አላቸው ማለት ነው ማድረግ ይችላሉ ማለት ነው ነገሮችን የመለወጥ አቅም አላቸው ማለት ነው ይሄንን ስልጣን እንዲጠቀሙ እንደገና ከዚህም በበለጠ ቤተክርስቲያኒቱ ለተሐድሶ እንዲያዘጋጇት ለለውጥ እንዲያዘጋጇት ለእግዚአብሔር ሐሳብ እንዲያዘጋጇት ይበል የሚያሰኝ ችቦ ተለኩሷል ማንንም ሊያጠፋው የማይችል መለኮታዊ ችቦ ተለኩሷል ባለፈው በብፁዕ አባታችን በአቡነ ገብርኤል እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም አትባለም የሚል አንድ ችቦ ለከሱ ተረባርበው ለማጥፋት ተሞከረ እንደገናም እዚህ ጋር አንድ ችቦ ተለኩሷል አዎ በጣም አቃለው እንግዲህ አንተም በዛ መንገድ ነው ወደዚህ ሐሳብ የመጣው እግዚአብሔር የተባረከ ይሁን እግዚአብሔር መንገዱ ብዙ ነው አሁንም አንድ ችቦ ተለኩሷል ይበል ይቀጥል የሚያሳይ ነው እኔ አንድ ነገር ላለው በዚህ ሐሳብ መጨረሻ አሁን ገድላ ድርሳና ተአምራት የሚባሉ ነገሮች ሁሉ ወጥተው እንደሚባለውም ወይም ሙዚየም ገብተው ወይም መንፈሳዊ አገልግሎት አቁሞ ቢጨርሱ ታዲያ ጥያቄያችሁ ያበቃሉ እዚህ ጋር እናንተ ምንድነው ጥያቄያችሁ እዚህ ጋር ነው ወይ ማብቂያው መቆሚያው እዚህ ጋር ነው ወይ ተብሎ ቢባል ገና ሀ ተብሎ የተጀመረ እርምጃ ነው እንጂ መሰረታዊ ጥያቄዎች አሉ ቤዚክ የሆኑ ምናልባት ነገ ከነገ በዝርዝር የምናነሳቸው መሰረታዊ ቤተክርስቲያኒቱ ተሐድሶ ማድረግ ይገባታ ብለን ያስቀመጥናቸው ዶክመንትድ የሆነ ሪትን የሆነ ለብፁዓን አባቶቻችን ለማቅረብ ያዘጋጀን ያላቸው ዶክመንቶች አሉ በዚያ አጋጣሚ ልናገራቸው አራቱን ዶክመንቶች ታቦታቱ ወጥተው ከቤተክርስቲያን ቢወጡ እነዚህ ምናያቸው ስዕላት አምልኮት ከቤተክርስቲያኒቱ ቢወጣ አሁን ምናያቸው መጽሐፍቶች ገድላት ድርሳናት ሁሉ ከቤተክርስቲያኑ ቢወጡ አይ በቃ ጥያቄያችን ተመልሷል አሜን ብለን እልል ብለን ምንሄድበት መንገድ አይደለም ቤተክርስቲያን እውነተኛ ተሐድሶ ለማድረግ አራት ጉዳዮችን መዳሰስ አለባት እነዚህም በዝርዝር ምናልባት ሌላ ጊዜ የሆነ ይንድባቸዋል አንደኛ የአስተምሮ ተሐድሶ ማድረግ አለባት የትምህርት ተሐድሶ ማድረግ አለባት የትምህርት ተሐድሶ ማለት ምን ማለት ነው ለእግዚአብሔር ቃል ዕውቅና የሚሰጥ የደህንነት ትምህርቷን ልትፈትሽ ይገባል ቤተክርስቲያን መዳን በእግዚአብሔር ቃልና በጸጋው እውነት በእምነት ብቻ እንደሆነ ወደ ማስተማር መምጣት አለባት
ብዙ የመዳን መንገዶችን ልታርም ይገባል ቤተክርስቲያኒቱ ለአገልግሎት የሚያበቃው ትምህርቷን መፈተሽ አለባት አንድ ሰው ዜማ ስለቻለ ጥሩ ድምጽ ስላለው የሚቀድስ ቄስ የሚሆን ካህን የሚሆን መነኩሴ የሚሆን ምናምን አይነት ነገር ሳይሆን በጸጋና በጥሪ ዲያቆን ሲሆን በጥሪ ቄስ ሲሆን በጥሪ መርጌታ ሲሆን በጥሪ በእያንዳንዱ ቤተክርስቲያኒቱ በመትገለገልበት አገልግሎት ላይ ጥሩ ድምጽ ስላለው ዘመድ ስላለው ቆሎ ትምህርት ቤት ስለቆየ 30 እና 40 ዓመት ስለተማረ ሳይሆን በእግዚአብሔር ሐሳብና ጥሪ ሊያገለግል የሚገባበትን የአስተምሮ መስመር እንድትዘረጋ የትምህርት ታድሶ ማድረግ አለባት በዝርዝር እንመጣበታለን ሌላ ጊዜ ሁለተኛ ቤተክርስቲያን የአስተዳደር ታድሶ ማድረግ አለባት ይሄ ቤዚክ ጉዳይ ነው የመጪውን ዘመን ወጣቶችን መጻኢ ዕድል ታሳቢ ያደረገ የአሁኑን ዘመን ወጣት ጥያቄ ታሳቢ ያደረገ ያለፈችበትን ታሪክ የመጣችበትን እድሜ የነገ ጣፈንታዋንና እድሏን ሁሉ ታሳቢ ያደረገ የተልኮዋን አቅጣጫና ስረ መሰረት ቤዚክስ ታሳቢ ያደረገ ተደራሽነቱ እንደ እግዚአብሔር ቃል ይሆነ ፍልስፍናው እንደ እግዚአብሔር ቃል ይሆነ አመለካከቱና አስተሳሰቡ እንደ እግዚአብሔር ይሆነ የተዋጀና ሪፎርምድ የሆነ አስተዳደር እንድታደርግ ጥያቄያችንን እንቀጥላለን ሁለተኛ ሶስተኛ የአምልኮተ እግዚአብሔር ታድሶ ማድረግ አለበት ቤተክርስቲያን አምልኮተ እግዚአብሔር ተከፋፍሎ ለብዙዎች ለሚገባቸውም ለማይገባቸውም ለሳርና ለቅጠሉ አምልኮ የምታቀርብበት መንገድ ታርሞ አምልኮት ለእግዚአብሔር ብቻ ለአብ ለወልድ ለመንፈስ ቅዱስ ብቻ የምታቀርብበትን የአምልኮተ እግዚአብሔር ታድሶ ማድረግ አለባት ጌታ ኢየሱስ ረድፍ ይዞ ወንበር ይዞ በአንድ ልደታ በሁለት በአታ በስድስት ኢየሱስ ተብሎ ከብዙ ከሚመለኩ ጋር ተቀምጦ የሚመለክበት ዘመን ማብቃት አለበት ስለዚህ ቤዚክ የሆነ የአምልኮተ እግዚአብሔር ታድሶ ማድረግ አለበት ቤተክርስቲያኒቱ አራተኛና የመጨረሻው የሥርዓት የባህል የወግና የቋንቋ ታድሶ ማድረግ አለበት ቤተክርስቲያኒቱ ሥርዓት እንደ እግዚአብሔር ቃል በሆነ መንገድ ሆሊ ትራዲሽንስ ያስፈልጋሉ ሆሊ ካልቸርስ ያስፈልጋሉ ምንም ጥያቄ የለንም የምናያቸው ሆሊ ካልቸርስና ትራዲሽንስ ግን እንደ እግዚአብሔር ቃል የተቃኙ እንደ እግዚአብሔር ቃል የተመረመሩ እንደ እግዚአብሔር ቃል የተዋጁ ሆነው ሊቀርቡ ይገባል የቋንቋ ታድሶ ማድረግ አለባት ቤተክርስቲያኒቱ የመላእክት ቋንቋ ነው የተባለ የሚሄድበት የግዕዝ ቋንቋ ይከበር ምንም ችግር የለብንም ይደግ ምንም ችግር የለብንም ይማሩበት ምንም ችግር የለብንም ነገር ግን ሰማይ ስትሄድ ሐመር ስትሄድ በግዕዝ ቋንቋ ማስተማሯን ማቆም አለበት ቤተክርስቲያኒቱ የምታስተምረው ስብከተ ወንጌል ማህበረሰቡ በሚሰማው ማህበረሰቡ አሜን ብሎ በሚለው ማህበረሰቡ በሚረዳው መንገድ የቋንቋ መዋጀትና የቋንቋን ታድሶ ማድረግ አለባት ስለዚህ እነዚህ አራቱ ቤዚክ ነገሮች ገና አልተነኩም ነው ማለት ይሆን ገና አልተነኩም እነዚህ ገና በር ማንኳኳት ናቸው መጽሐፍት ይታረሙ መጽሐፍት ይታደሱ የሚለው ገና ጅማሬ ነው እነዚህ አራት ቤተክርስቲያኒቱ የተገነባችባቸው እንደ እግዚአብሔር ቃል ያልሆኑ ጉዳዮች በእግዚአብሔር ቃል ታድሶ እንድታደርግ ጥያቄያችንን ለቅዱሳን አባቶቻችን ለሊቃውንት ጉባኤ ማቅረባችንን እንቀጥላለን ማለት ነው እግዚአብሔር አምላክ የተባረከ ይሁን እንደ ጅማሬ ግን ይበል የሚያሰኝ ነው እንደ ጅማሬ ግን ታንኪዩ ማለት እንፈልጋለን with due respect አባቶቻችን ስለወሰዱት ኢኒሺዬቲቭ ስለወሰዱት ተነሳሽነት ዱላውንም ስድቡንም ነቀፋውንም ሁሉ ችለው ይሄን እርምጃ በመወሰዳቸው ከመቀመጫችን ብድግ ብለን ታንኪዩ ልንላቸው እንፈልጋለን እግዚአብሔር አምላክ ይባርካችሁ ተባረኩ አመሰግናለሁ እሺ የእግዚአብሔር ስም የተመሰገነ ይሁን እኔም ማጠቃለለው ወንድሜ ድምጸ ታድሶ ባነሳው ሐሳብ ላይ እዛ ሐሳብ ላይ ትንሽ ነገር ተናግሬ አጠቃልላለሁ እንግዲህ እኔም በሆነው ነገር ማመስገን እፈልጋለሁ እንግዲህ ማለት ምን ጠይቀውም ጥያቄ አንዱ ይሄ ስለሆነ ብዙ ጊዜ ከታይ ኮሜንት ሲሰጡ ይሄ ዶክትሪን አይደለም ወይ ዶግማ አይደለም ለምን ከዚህ ነገር አትወጡም ይላሉ ብዙ ጊዜ የሆነ አይተኮነ ሌሎች ቤቶች ላይ ሲነሳ ይሄ የገድል ነገር ከዚህ ውጡ ይላሉ እንዴት አርገን እንውጣ እንግዲህ እንዴት ይወጣል ማለት እሺ ትንሽ ነገር ላሳያችሁ አሁን ከዚህ ውጡ የሚሉበት ትንሽ ነገር ላሳያችሁ እዚህ አንድ መጽሐፍ አለ መጽሐፈ ዚቅ 1986 ላይ የታተመ ገልጽ 11 ላይ እንደዚህ ይላል ለምሳሌ ድንግል ሆይ ልብሽ ደስ ይበለው ቀንድሽም በክብር ከፍ ከፍ ይበል ሁለተኛይቱ ሰማይ ዓለም ባንቺ ዳነ በደንብ ስሙ ሁለተኛይቱ ሰማይ ዓለም ባንቺ ዳነ በልጅሽ ሰላም ሆነ አሁን እንግዲህ
ዓለም የዳነው በማርያም ነው፣ በልጇ ግን ሰላም ነው የሆነው። ይህንን የመሰለ ከባድ የሆነ በክርስቶስ ኢየሱስ የማዳን ስራ ላይ እንቅፋት ሆኖ የተቀመጠ እየተነበበ የትውልዱን ልብ የተቆጣጠረ የርግማን ጽሑፍ እያለ ከሱ ውጡ እንዴት ይባላል? ይህንን ሳናፈርስ ወዴት ነው የምንሄደው? ባንቺ ዳነ እየተባለ በልጅ ሰላም ነው የሆነው፣ ደህንነት ግን ባንቺ ነው የመጣው እየተባለ እኔ እንደውም ስለ አባቶቻችን እንግዲህ ይሄንን የገድለ መጥምቁ ዮሐንስን ማውገዛቸው ቴንኪው እንላለን። ግን ጥርጣሬ አለን። ደግሞ ጥርጣሬያችን ምንድነው? ምን ቢገኝበት ነው የከፋ ነገር? አሁን ካነበብኩት ብቻዋን ታላላቅ ብርሃትን ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድ እንገዛላት የሚል አለ። እንግዲህ ብቻዋን ታላላቅ ብርሃትን ለፈጠረ ለመድኃኒታችን ለድንግል ማርያም ኑ እንስገድ እንገዛላት። ፈጣሪ ሆናለች። መርቆሪዎስ ፈጣሪ ሆኗል። የክርስቶስን ቦታ ተክቶ ተሰቅሏል። እንደዚህ አይነት የከፉ መጥምቁ ዮሐንስ እንግዲህ አንገቱ ከተቆረጠ በኋላ ለ15 ዓመት እየዞረ ወንጌልን ሰበከ ተብሎ ተጽፏል። አንገቱ ማለት ነው እየዞረ 15 ዓመት በረሃ ለበረሃ። ምን ላይ ነው የጻፉት? ምን ላይ ነው የጻፉት? እሱ ምን አሉ? ምን ላይ ነው የጻፉት? አንገቱ ሰበከ እንትኑ ላይ እዛው ገድሉ ላይ አለ። ገድሉ ላይ አላው የተወገዘው ላይ አንገቱ ሰብኳል 15 ዓመት። አዎ የቅኔ ትምህርት ቤትም እኮ ታሪክ ነው ይሄ። እየዞረ ለብቻው አንገቱ ነው። ይሄ ግን እንደው ብዙም አይከፋም እኮ የኔ ለምሳሌ ኧረ በጌታ ትንሽ ትንፋሽ ያስፈልጋል። ጊዮርጊስም ታውቃለህ እንግዲህ ጊዮርጊስ ተፈጭቶ በበሬ እንትን ወጥ ሻኛ ወጥቶ የዳነው ጊዮርጊስ ይነሳል ቅዱሱ ከጠርሙሱ። እዚህ ጋር ወንጌል ነው የሰበከው እንግዲህ 15 ዓመት አንገቱ ብቻ ምን ያህል ሰው እንዳዳነ ባናቅም ይሁን ጌታ ወይ ድረስ ምንድነው ትምህርቱ ግን እኔ ገባኝ። ጤነኛ አለ ግን እዛ ቤተክርስቲያን በጌታ በኢየሱስ ስም ጤነኛ ትምህርት አለ ግን ትክክለኛ የሚያስተምሩን ነገር አለ። እንደው አይሰቀጥጣችሁም እንደዚህ አይነት ነገር ስታነቡ? ግን እኔ እንደዚህ ነበር ማሽቀነጥረው። ጌታ ምስክሬ በጌታ ላይ ማልደራደር ሰው ነኝ ከበፊቱም ጀምሮ። ገድሎችን ማላነብ ሰው ነኝ ከበፊትም እናገራለሁ። ታቁኛላችሁ ስል ከበፊትም ማልወደው ነገር እሱ ነው። ለምን? ስለሚጋጭ ከመጽሐፍ ቅዱስ ጋር የሚጋጭ ነው። አንገት ተቆርጦ 15 ዓመት ተበከ ምን ይላሉ? ለጌታ ምን ይሳነዋል? ምን ችግር አለው ይሏል። መልሳቸው ይልቻል። አረ ፈሩ በጌታ ምን በጣም ገድሉን ላንበበልህ። ቆይ ምኑ ጋር እንዳለ እስቲ አንብበው በጌታ እንስማው። እስቲ አራጆች ቀረጹና ጉዱን አሳዩልኝ እስቲ። አንገት ተቆርጦ አንገቱ የሰበከ ምሳሌ ነው እዚህ ጋር እና የገድለ ዮሐንስ ነው የሚለው የግንቦት ንባብ ላይ ነው የሚለው። የግንቦት ንባብ ቁጥር 7 ላይ የግንቦት ንባብ ቁጥር 7 ላይ እንደዚህ ይላል። በጥፋት ውሃ ጊዜ ምናባት ቢታይ አዶ ነው እዚህ ስለሚገለበጥ አይመቸኝም እንጂ ዝም ብዬ ላንብበው ብቻ። ይኸውና የግንቦት ንባብ ላይ ቁጥር 7 ላይ በሄደው ሪፈረንሱን ሊያዩ ይችላሉ። ምንም ችግር የለም። ቁጥር 7 ላይ ማለት ነው። እዚህ ጋር አስመረዋለሁ ከላይ እንደውም ርዕስ ሰጥቼዋለሁ። በስክሪፕቱ የሚታያችሁ ከሆነ ከላይ የዮሐንስ ራስ ወንጌል አስተማረች ብዬ ርዕስ ሰጥቼዋለሁ መጽሐፉ ላይ ራሱ እና ምን ይላል? በጥፋት ውሃ ጊዜ ከምድር ፊትም የውሃውን መጉደል ልታይ ዘንድ በጻድቋ ኖህ እንደተላከችው ጻዕዳ እርግብም ከዳር እስከ ዳር ትበር ጀመር። እንግዲህ ራሱ ማለት ነው። ያቺ እርግብ በአፏ የወይራ ቅጠል ይዛ በምሽት እንደተመለሰች የመጥምቁ ቅዱስ ዮሐንስም ቅድስት ራስ
እንደ ወይራ ቅጠል የሕይወትንና የደህንነትን ቃልን ይዛ በአየርና በነፋሳት እየዞረች በየአገሩ ሁሉ አስተማረች ይላል። እና በጣም የሚገርም ነው። ይሄ ብቻ አይደለም። አንተ ነህ እዛው ይሄንን 8 ላይ ወርዶ ሙዚየም ላይ ቀመጥልን ያልከው ይሄንን መጽሐፍ ነው። በቃ ትውልድ እንዳይሳሳት አየህ፣ መማሪያ እንዲሆን የውድቀታችን ሌቭል ይሄን ያክል ጥልቅ ነው፣ ዲፕ ነው፣ ዴፕዝ ያለው ነው። አየህ፣ በተጨባጭ ማስረጃ ውድቀታችንን ለማሳየት ማለት ነው። ዝም ብሎ መወገድ ያለበት ነው፣ መቃጠል ያለበት እንጂ ሙዚየም አስቀምጠህ ምን ልታደርገው? ሌላ ጉድ ልታመጣብን፣ ሚስማር ልታዘንቡብን እንጂ እና ልጨርሰው ይናሳብ ቁጥር 8 ላይ የመጥምቀ መለኮት ቅዱስ ዮሐንስ ራስም እየበረረች ወደ ምስራቃዊው የአረቢያን ተራሮች ሄደች። ንብረታቸውንም ይዘው የሚጓዙ ነጋዴያን ሰዎች ጩኸቷን ሰምተው ይይዟት ዘንድ ወደዱ። ዘመኑ አልደረሰምና እሷ ነች እንግዲህ የምትናገረው ራሷ። ዘመኑ አልደረሰምና ሰውነታችሁን አታድክሙ የሚል ቃል ከሰማይ እስኪሰሙ ድረስ እርሷን በመፈለግ ደከሙ። ከ15 ዓመት በኋላም በምድረ አረብ አረፈች ብሎ ይናገራል። ይሄ እንግዲህ ከብዙ ነውሮች መካከል አንዱ ነው። እኔ ይሄንን አይተው አባቶች በዚህ ደረጃ እንደው ሐሳቡን እንኳን ተረድተው ሐሳቡን እንኳን ተመልክተው ይሄ ነገር መወገዝ አለበት ብሎ ማለታቸውን በጣም በትልቅ ክብርና አድናቆት ነው ማስቀመጥ የምፈልገው። እና ይሄን ብቻ አይደለም፣ እንደገና እዛው ገድለ ዮሐንስ የሚያዝያ ንባብ ላይ ገጽ 13 ላይ ስለ ጭንቅላት አሁን የተወራው ስለ ራስ ስለሆነ ነው እንጂ ሌላ በጣም ብዙ ጉዶች አሉ እኮ። ግን ራስን በተመለከተ ብቻ ስላነሳችን ብቻ ልናገር። ያን ጊዜም እንደው እንዲያነቡ እንደ መረጃ የሚያክል ልስጣቸው ብዬ ነው። እንደ መረጃ ስጣቸው ቁጥሩንም ምን የሚያዝያ ንባብ ገድለ ዮሐንስ አንገት ተቆርጦ የሚሰብክበት ዘመን ላይ ደርሰናል። እድሜ ለኦርቶዶክስ ቁጥር 13 ላይ የሚያዝያ ንባብ ቁጥር 13 ላይ እንደዚህ የሚል ደግሞ ሐሳብ አለ። ያን ጊዜ የቅዱስ ዮሐንስ ራስ የራስ ጸጉር በወጪቱ ላይ ተዘረጋች ይላል። ተዘረጋች፣ በግራና በቀኝም ክንፍ አውጥታ ንስር በክንፎቹ እንዲበር የቤቱን ግድግዳ ሰንጥቃ ወደ ላይ ወጣ ወረደች። ያሳፍራል፣ ብቻ ያሳዝናል። በጣም ነው የተጫወቱበት ህዝባችን ላይ። በጣም ብዙ ነውሮች አሉ ከዚህም በላይ የሚገለጡ ገና ብዙ ሊገለጡ የሚገባቸው ነገሮች አሉ። እንደ ሪፈረንስ እንደ አብነት ነው ይሄን ሐሳብ ያነሳ ነውና ድርጊቱ ይበል የሚያሰኝ ነው። አባቶቻችን ይሄን ጉዳይ ደፍረው ማውጣታቸው እግዚአብሔር ይባርካቸው፣ እግዚአብሔር ይስጣቸው። ነገም ደግሞ የተገለጡ የታወቁ መጽሐፍቶችን በመመርመርና በማውገዝ አባትነታቸውን ሐዋርያዊ ኃላፊነታቸውን ያሳዩናል የሚል ጽኑ እምነት አለኝ። አመሰግናለሁ። ዮኒ ታንኪዩ። ስለዚህ የኔም ወደፊት ቅድስና እየበዛ ሲሄዳ ስሞት ቱርክ ያስተከልኩት ጸጉሬ ወደ ቱርክ ክንፍ አውጥቶ ይበራል እያልከኝ ነው። በእንደዚህ አይነት ትምህርት ከቀጠለ ዮኒ ይቀጥላል። ትንሽ ነገር ለመጨመር ያለውና ትንሽ ላጠቃል፣ ችግር የለውም። አንተ ይሄ ነው የሚያስደንቅ እኮ የሚገርመው ነገር በሚዲያ አሁን ሰሞኑ ዝም ብላችሁ ቼክ ብታደርጉ የሆነ ገዳም ዋሻ ገዳም ነው እንደዛ የሚባል እነ መርጌታ ጽጌ ሊረዱኝ ይችላሉ። ጠባቂው ዘንዶ ነው በይፋ የሚናገሩት ማለት ነው። ዘንዶ ቄሱ ናቸው የሚናገሩት። እኛ ለአገልግሎት ስንገባ እዛ የምትታየው እንትን ስር ሄዶ ይደበቃል ይላል። ልክ ወደ አገልግሎት ሲወጡ ቤተክርስቲያን መጥቶ የሚጠብቀው ትልቅ ዘንዶ ነው እያሉ ሲያስተዋውቁ ነበረ። እንግዲህ ተመልከት፣ ዘንዶ ቤተክርስቲያንን እየጠበቀ ተክለ ሃይማኖት ደግሞ ያወጡት አጋንንት ተይዞ አጋንንቱ መንፈሱ ጮሆ ሲወጣ ተይዞ ክርስቶስ የመረጠ ተብሎ ቤተክርስቲያንን ሲያገለግል እንደዚህ አይነት እርግማን ከርስ እስከ መቼ ይቀጥላል?
ስለዚህ አንፈርስም አንታደስም የሚለው ፉከራ ትውልድን ገደል እየከተተ አይቀጥልም። መፍረስ አለበት። ይሄ መገልበጥ አለበት። ይሄ መወገድ አለበት። በዚህ ጉዳይ ላይ አሁንም ወደፊትም ጨክነን ነው የምንቀጥለው። አንድ የሚባል ነገር አለ። ለመኖር ያለህን ጉጉት ለሞት ስታካፍላት እውነትን መናገር ትጀምራለህ ይላል። ስለዚህ ለመኖር ያለንን ጉጉት እንግዲህ ለሞት እያካፈልን የጨለመውን ስራ እያፈረስ መቀጠል አለብን። እንደዚህ አይነት የተረገመ ትምህርት መቀጠል የለበትም። ተመልከት፣ አንድ ነገር ብዬ ልጨርስ። እንደዚህ ይላል፣ ለስምህ እገዛለሁ በኃይልህም ስለ መርቆሪዎስ ነው። ለስምህ እገዛለሁ በኃይልህም አመሰግናለሁ። ወደ አንተ የሚቀርብ የሥጋ ለባሽን ሁሉ ጸሎት ስማ። ሰማይን በከዋክብት የጋረድክ የምድርን አበቦች ያስጌጥክ መርቆሪዎስ ሆይ አቤቱ ይቅርታህን አታዘግይብን። ብርሃንና እውነትን ላክ፣ እነርሱም ይምሩኝ፣ ወደ ቅድስናም ተራራ ወደ ማደሪያ ይውሰዱኝ። እንግዲህ መዝሙረ ዳዊት ላይ የተጻፈው ለእግዚአብሔር የተባለውን ሐሳብ ሙሉ ለሙሉ ለመርቆሪዎስ ተሰጥቶታል። ይሄን ያህል የተሰቀልክልን አንተ መርቆሪዎስ እየተባለ ይሄ እንግዲህ ይሄ አይወገዝ አይታደስ አይለወጥ ተመችቶናል እየተባለ የሚፎከርበት ነው። በታች በኮሜንት እንደዚህ አይነት ሁለተኛ ቀደም መርጌታ ጽጌ እንዳነሱት የሁሉ ነገር ሚዛናችን የእግዚአብሔር ቃል ነው። የምንመዝንበት የምንፈትሽበት የምናጣራበት የእግዚአብሔር ቃል። ሰይጣን አሁን ደግሞ ማጣሪያው ሚዛኑን ራሱ ሊያዛባው ፈልጎ ቃሉን በዚህ መልክ ምን እያደረገው እየለዋወጠው ይገኛል። ግን አይሳካለትም። ምክንያቱም አጀንዳው ሰማያዊ ስለሆነ የእግዚአብሔር አጀንዳ ስለሆነ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ስለተገለጠ ስራው ሁሉ እየፈረሰ እግዚአብሔር እየከበረ ይቀጥላል። ስለዚህ ድል ይሆናል። ወንጌል ድል ያደርጋል። የጨለማ ስራ ገና ይፈርሳል። የሚወገዘው እየተወገዘ ይቀጥላል። እግዚአብሔር ብቻ ይከብራል። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ጨርሻለሁ። እግዚአብሔር የተባረከ ይሁን። ያው ብዙ ሐሳብ ነው የተነሳው፣ ግን ቀደም አንድ ነገር አንስቼ ነበር። ይሄ ግዕዝ የመላእክት ቋንቋ የሚለው ሐሳብ ያው የትርክት ቋንቋ እንደሆነ አሁን ራሱ በጣም ሰዎች የሚጣሉበት ቋንቋ ግን ምንድነው ያለው? እግዚአብሔር እንዴት እንደደፈረው እዩ። እስመ እግዚአብሔር አምላክ ወጸለሎሙ ልቦሙ፣ እግዚአብሔር አምላክ የማያምኑትን ልብ አሳወረ ካለ መጽሐፍ ደግሞ የሚነግረን እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ የለም፣ ጨለማም ከቶ አላሸነፈውም ነው የሚል። እግዚአብሔር የሚያሳውር ከሆነ እግዚአብሔር ያድናል ብለን መስበክ እጅግ ይከብደናል ማለት ነው። እግዚአብሔር ብርሃን ነው። ሁልጊዜም የሰውን አእምሮ የሚያጨልመው እግዚአብሔር ነው። ቀደም ያነሳነው ክፍል ማለት ነው። ሌላው ቀደም መርጌታ ጽጌ እየተናገሩ ነበር። እኔም ትንሽ ልናገር እስኪ። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትእምርተ ኪዳን ብኪ ይትፌስሑ ዘገነተ ጽጌ ጻድቃን ብርሃን ዕለተ ብርሃን የሚል ማህሌተ ጽጌ አለ። በከመ ይቤ መጽሐፍ እንዳለ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትእምርተ ኪዳን አስቀድሞ በተነገረውና በታወቀው ኪዳን በፈጣሪና በፍጡራን መካከል ዕረፍት የሆንሽ በመካከል መካከለኛ የሆንሽ ብኪ ይትፌስሑ ዘገነተ ጽጌ ጻድቃን ባንቺ የጽጌ ወይም የአበባ ጻድቃን ያው ጽጌ አበባ ስለሆነ ባንቺ ይደሰታሉ። ወብኪ ይወጽሑ ኃጥአንም ደይ ባንቺም ኃጥአን ከኩነኔ
ነፃ ይወጣሉ። ባንቺ ነው የሚለው። ምናልባት መጽሐፍ እንዳላሉ የትኛው መጽሐፍ እንዳላ እናውቅ። በሰውና በእግዚአብሔር መካከል ወይም በፈጣሪና በፍጡራን መካከል መካከለኛ የሆነች አንቺ ነሽ ነው የሚለው። መጽሐፍ ደግሞ የሚነግረን ሰው የሆነው በሰውና በእግዚአብሔር መካከለኛ የሆነው ክርስቶስ ኢየሱስ ነው ይለናል። ሐዋርያው ጳውሎስ ለጢሞቴዎስ ጢሞቴዎስ በነገረው መልእክቱ አንደኛ ጢሞቴዎስ ምዕራፍ 2:5 ላይ የምናገኘው ነው። በሰውና በእግዚአብሔር መካከል አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል መካከለኛ የሆነ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። እንግዲህ ይህንን ትምህርት እንግዲህ እንዴት እንደሚያፋልሱት አስቡ። አንድ ዚቅ ደግሞ ያረሙት ዚቅ አለ የካቲት ኪዳነ ምሕረት ላይ ኑ ንስግድ ወንግደን ይላቲ ለመድኃኒተነ ማርያም ለዘገብረት ብርሃናት አበይተ ባሕቲታ ወሀበተን ጾመ ቅድስተ ኑ እንስገድላት እንገዛላት ለመድኃኒታችን ለማርያም ድንግል እርሷ ታላላቅ ብርሃናትን ለሰራች። አያችሁ፣ ይሄ እንግዲህ ለዘገብረ ብርሃናት አበይተ ባሕቲቱ ያለ ዳዊት ታላላቅ ብርሃናትን ብቻውን የሰራ እግዚአብሔር ይለው ምሕረቱ ለዘላለም ነው። አሁን ምንድን ነው የሚያሳየው ስንል አምላክ ማርያም እንደገና ምናልባት እግዚአብሔር ራሱ የማርያም ታዛዥ እንጂ ማርያምን የሚያዝዛት አይደለም። በኢትዮጵያ ቤተክርስቲያን ታሪክ አነጋገር ስናየው በገድላቱ በድርሳናት። ስለዚህ እግዚአብሔር ቀደም እግዚአብሔርን ክዳ እንኳ ነፍስ እግዚአብሔርን ክዳ ብትሞት ድንግል ማርያም ነፃ ታወጣታለች። ምን ማለት ነው? ማን ነው በሰው ፊት የካደኝን በአባቴ ፊት እክደዋለሁ ያለ? ኢየሱስ አይደል? በሰው ፊት የካደኝ በአባቴ ፊት ደግሞ እክደዋለሁ ያለ ኢየሱስ ነው። እሷ አላለችም። ይሄን እንደዚህ አይነት ትምህርቶች አሉ። ሌላው መሰረቱ ራሱ የክርስትናው መሰረት ዋናዋ እሷ ናት። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀዲሙ ኪያኪ ሰናይ ተዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይታኮት ስሙ። የሕይወት መሰረት ማርያም ነሽ። ኪያኪ ሰናይ ተዘፈጠረ ለቤዛ ዓለሙ አንቺን መልካሟን ሴት ለዓለም ቤዛ አድርጎ የፈጠረ እግዚአብሔር ይባረክ ይመስገን። አያችሁ፣ ቀድም ምንድን ነው ያለው? በደሙ የተደረገ ቤዛነታችንን አገኘን ያለው በራሱ ደም ነው ያለው፣ በማርያም ደም አይደለም። እንደገና መርጌታ ጽጌ ቅድም አንቀጸ ብርሃን ላይ መድኃኒቶም ለነገስት ያው ዚቁ የነገስታት መድኃኒት ናት። አንቀጸ ብርሃን ላይ ምን ይላል? ወታስተስሪ ኃጢአት ህዝብኪ የህዝብሽን ኃጢአት ታስተሰርያለሽ። ተበዋሃለኪ እምአብ ወልድ ወመንፈስ ቅዱስ ታስተሰሪ ዘንድ ከአብና ከወልድ ከመንፈስ ቅዱስ ዘንድ ተሰጠሽ። ከመትኩኒ ተንከተመ ለውሉደ ሰብ ለሰው ልጆች ሁሉ ድልድይ ትሆኝ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተሰጠሽ። ከመትኩኒ መድኃኒቶሙ ለመሃይምናን ህዝብኪ ለሚያምኑ ህዝቦች ሁሉ መድኃኒት ትሆኛቸው ዘንድ ከአብ ከወልድ ከመንፈስ ቅዱስ ዘንድ ተሰጠሽ። እንግዲህ አስቡ፣ እዛው ላይ ላጣላው ይህን ክፍል ማለት ነው። ውዳሴ ማርያም የማክሰኞ ውዳሴ ማርያም እስመ በፈቃዱ ወበስምረታሁ ወመንፈስ ቅዱስ መጽአ አዳነነ ይላል። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ይላል። ታዲያ እሷን አድኝ ብለው አብ ወልድ መንፈስ ቅዱስ ሰጧት ካላችሁ ለምን በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ትላላችሁ ነው። አሁን ይሄ ግራ የተጋባ፣ ምክንያቱም ደራሲያኑ እያንዳንዳቸው የተለያዩ ሰዎች ያልተናበቡ ሰዎች ስለሆኑ ነገሮቻቸው እርስ በርሳቸው ይጣላሉ እና ምንድን ነው ማየት ያለብን? ቀደም እናንተም እንዳላችሁት ይህንን ስህተት ማንሳታችን አይቀርም። የእግዚአብሔርን ቃል በተናገርነ ቁጥር የእግዚአብሔርን ቃል የሚቃወመውን ከእግዚአብሔር ቃል ጋር የማይስማማውን ነገር እነ ጳውሎስም አንስተዋል፣ እነ ጴጥሮስም አንስተዋል። ምክንያቱም እነሱ በነበረው በሚያገለግሉበት ወቅት ገድል፣ ድርሳን፣ ታምር ባይኖርም ሕጉ ስለነበረ ከሕጉ ጋር ጸጋውና ሕጉ ስለማይስማሙ ወደ ጸጋው ሰዎች እንዲመጡ ወደ ጸጋው ዙፋን እንዲቀርቡ ሕጉ ምንም አይነት ነገር እንዳልጠቀማቸው ያሳዩቸዋል። ስለዚህ በቃ በስራዬ ጸድቃለሁ የሚል ከክርስቶስ ተለይቶ የሞተ ነው የወደቀ ነው ይላል። አሁን በጸጋ ነው ድህነት ብለው ይሰብካሉ። ሕጉን ግን ምን ይሉታል? በቃ እሱ አያጸድቅም፣ ሕጉ ሞግዚታችን ነው፣
ወደ ጸጋው እንድንቀርብ ወይም ወደ ጸጋው እንድንሸጋገር ወደ አዲስ ኪዳን እንድንመጣ ያደረገን መሸጋገሪያ ነው እንጂ ሕጉ አላጸደቀንም እያሉ ይናገራሉ። አሁንም ገድል አያጸድቅም፣ ታምር አያጸድቅም። አንደኛ ባለቤቶች አይታወቁም። ቅድም መርቆሪዎስ አልከኝ። መርቆሪዎስ የት ነው ሀገሩ ብለህ ብትጠይቅ የለም፣ የውጭ ሀገር ሰውዬ ነው። እነሱ በቃ መርቆሪዎስ ብለው ሳሉት ምናምን ሰውየው አለ ወይ ብለህ ብትጠይቅ የለም። ለምሳሌ ውዳሴ ማርያም የደረሰው ሰውዬ ቅዱስ ኤፍሬም ይባላል፣ ሶሪያዊ ነው ይባላል። ሶሪያ ሄደህ ብትጠይቅ ሰውዬ የለም። የደረሰው ማን ነው? እዚሁ ሀገር ያለ ጫካ ውስጥ የተቀመጠ ሰውዬ ነው። የቅዳሴ ማርያም ደራሲ ሕርያቆስ ነው። አባ ሕርያቆስ ሀገረ ብህንሳ ይባላል። ብህንሳ የምትባል ሀገርም እንግዲህ እዚህ ኢትዮጵያ አይደለችም፣ ሌላ ሀገር ነች። ስለዚህ የሰውዬ የለም። የሌለውን ሰውዬ ገር የደረሰው ለምንድን ነው እንዲህ ያደረጉ ስንል ከተጠያቂነት ለማምለጥ ላለመጠየቅ ነው። የገር የደረሰው የገር አሁን ለምሳሌ ገድለ ዮሐንስን የደረሰው ሰውዬ እዚሁ ሀገር ነው ተብሎ ስለታወቀ ገድሉም ሰውየውም ያው ይመከር ተባለ። ገድሉ አይደለም እኮ ስተቱ ያለበት። አሁን እኮ አንድ ቪዲዮ ባሰማችሁ ይህንኑ ታሪክ ይተርክላችኋል። ቪዲዮ ዩቲዩብ ላይ የተሰበከ ማለት ነው። የሚሰበክ በብዙ ቦታ እኔ ራሱ ቅኔ ቤት እያለሁ መርጌታ ጽጌም እንግዲህ ቅኔ ቤት ይህን ታሪክ እናውቀዋለን። ዮሐንስ እንተና ማናት ሄሮድያዳ ከእጁ አድርጋ አንቺ ተንኮለኛ እንደተጫወት እንደቀለድሽብኝ እማ እንደዚህ ምናምን እያለች ስትቀልድባት ሁለት ክንፎች ተገጥመውላት 15 ዓመት ታስተምር ዘንድ ጌታ ኢየሱስ ክርስቶስ መጥቶ ሕይወት ሰጣት ይላል። ቅኔ ቤት እኮ የተማርነው ነው። ቅኔ ቤት እኮ ምንድነው ምትረተርሱ ኮይን ታሪክ የተረክልናል። ዳግማዊ ዮሐንስ የሚባለው መስከረም 2 ቀን የሚከበረው ማለት ነው። ምንም ሌላ አዲስ ነገር አይደለም። ሰውየው ከዛ ወስዶ ነው ታሪኩን የጻፈው፣ ይሄንን ገድል የጻፈው። ነገር ግን ይሄን ሰውዬ አሁን አወገዙት ስንል ምናልባት ቆይቶ የሚወጣ ጉድ ሊመጣ ይችላል እንጂ እንዴት ታምረ ማርያምን የመሰለ ጉንድል የሆነ ስህተት ያለበት መጽሐፍ እያለ ይቀላል ነገር። ታምረ ማርያም እኮ ምንድነው ሾላዋን ከፍታ አህያውን ዮሴፍም ሶሪያናም ታሪኩ ማለት ነው። ልክ እነዚህ አሳዳጆች ሲደርሱባት አህያው ዮሴፍ ሰሎሜ ሶሪያና ሆነው ጌታን ይዘው ገቡ ይላል። ከፈተች፣ በትምህርተ መስቀል አማተበችና ሾላው እንዲከፈት አደረገችው ይላል። ታምረ ማርያም እኮ ነው የሚለው። ያ ሾላ ሲከፈት እንደሱ ገቡ፣ ሾላው ተመልሶ የተከፈተ እንኳን ሳይመስል ተገጠመ ይላል። ከዛ አህያው እዛ ውስጥ ነው ይላል፣ ይጮሃል። ከዛ የት ሆነው ነው ይሄ አህያ ድምፁን እንሰማዋለን? እኒህ ሰዎች ከየት ሆነው ነው አህያ የሚያስጮህብን ብለው ቢዞሩ አጧቸው። ከዛ በኋላ ሰዎቹ ሲሄዱ እነሱ ወጣው ሄዱ። እንዲህ አይነት እስኪ አስቡ። አንደኛ በስመ አብ ወልድ መንፈስ ቅዱስ ብላ በትምህርተ መስቀል አማተበች ነው የሚለው። መስቀል ነበረ ወይ? በመስቀል ማማተብ ያን የነበረ ወይ? ይሄ ከንቱ ትምህርት። ይሄ እኮ በቃ ከእውቀት ነፃነት እኮ በእውነት ነበረ ወይ መስቀል? ለዚህ ነው የሾላ ፍሬ ነሽ እያሉ የሚዘፍኑት ያቺን ተጠቅመው። ከዛ በኋላ የሚገርማቸው እዚሁ የጽጌ ታሪክ እኮ ነው። የዚህ የጽጌ ታሪክ ነው። ከዛ ወጣው የት ሄዱ? ልጇን ውሃ ጠማውና ይላሉ። እንዴ ሰፈር ልመና ሄዱ ይላል። ልመና ሰፈር ሄዱና ስትለምን አንዲት ንግስት ሴትዮ ከሰራተኛዋ ጋር ምንድነው የሚባል ሰራተኛ ነበር፣ ከሰራተኛዋ ጋራ ወጣው ዘበት ጀመሩ። እንዴ አንቺን የመሰለ መልካም እንዴት እዚህ መጥቶ ውሃ ይለምናል? እንግዲህ አስቡ። በጣም ማርያም እኮ አይደለም ለልጇ ለውሻ በጫማዋ በወርቅ ጫማው ውሃ ታጠጣ እኮ ሀብታም እኮ ናት። እንደፈለገች ውሃ እንዴ ዛንቃ ወልዳ እኮ አለ። ከቆመችበት እኮ ውሃ የሚያፈልቅ ልጅ አላት እኮ ለማርያም። ነሐሴ 7 ቀን የሚተረክ ታሪክ። ከዛ በኋላ እየለመነች እያለ ተዘባበተችባት ያቺ ሴትዮ። ከዛ ይህን የመሰለ ልጅ ይዘሽ አንቺ ደግሞ እንደዚህ አይነት መልክ ይዘሽ እንዴት ልመና ትመጫለሽ?
ምናምን ብላ ልጇን ወስዳ መሬት ላይ ፈጠፈጠችው። ኢየሱስን ማለት ነው የ2 ዓመቱን ሕፃን። እዛ በኋላ ማርያም ዝቅ ብላ ልታነሳው እያለ ታዩ መለኮታዊ ስልጣኑ ያንሳው ኃይሉን ይግለጥ ብሎ ዮሴፍ ከለከላት ይላል። እዛ በኋላ እንደተባለው ማልቀረን ተረት ነው። ይሄንን ህፃናት መስማት የለባቸው። አጠገባችሁ ላይ ህፃን አድርጋችሁ የምትሰሙ ሰዎች ባካችሁ ራቅ አድርጉልኝ። ይሄ ተረት በጣም መጥፎ ተረት ነው። ከዛ ሰትዮይቱን ምድር ተከፍታ ተዋጣት ዳግማዊት ኤልዛቤል ብሎ ረገማት ወይም ሷም ረገመቻት። ከዛ ምድር ተከፍታ ዋጠቻት ንግስቲቱ። ሰፈር የነበሩ ሰዎች ጦጣ ሆኑ። ያቺኛዋ አሽከሯ ደግሞ ዝንጀሮ ሆነች። እንግዲህ ምናልባት ፈረንጆችም ይሄን ከሰሙ እውነትም አበሻ ዝንጀሮ ነው ሊሉን ይችላል። እንዲህ አይነት ተረት አግኝተው ነው ከቴም እንዳለም እንኳን ዝንጀሮ መሰል ነው የመጡ እያሉ በጥቁር ላይ የሚዘባበት ፈረንጅ ይሄን ተረት ካገኘ ተተርጉሞ በእንግሊዘኛ ከተሰጠው እርግጠኛ ይጫወትብን ይባጥብን። መቼም እቺ ቤተክርስቲያን ማትሰራን ጉድ የለም። ስትሰራን የኖረችው ጉድ ነው። ወጣው ሰሞኑን አቡነ ማናቸው መርጌታ ጽጌ የዛሬ 66 ዓመታችን ነው እኛ በራሳችን ሲኖዶስ ፓትርያርክ መሾም ከቻልንና ከግብጽ ነፃ ከወጣን ብለው ተናገሩልን። እግዚአብሔር ይባርካቸው። እኔ እንደውም ከገድለ ዮሐንስ ይልቅ እሳቸው የተናገሩት ደስ ብሎኛል። በቃ በግብጽ ስርዓት ውስጥ መኖራቸውን መቆየታቸውን ወጣው በመድረክ የተናገሩ አባት እግዚአብሔር ይባርካቸው። እኔ አፍንጫቸው ትልቁ ሰው እንዴ የሚሉት ሰው እና እግዚአብሔር ይባርካቸው። እንደዚህ ነው እኛም ያልነው ግብጽ ናት ብዙ መርገም ያመጣችብን። ግብጽ ናት ስውር አጀንዳ ይዛ አገራችን እንዳታድግ አርሰን እንኳን እንዳናድግ ነግዶ እንዳያድግ ሁሉ ጊዜ እንትንን ሰብስበህ ተቀመጥ የሚሉ ጳጳሳት ፓትርያርኮች ከዛ እየመጡ ነው። አንዳንዶቹ ሙስሊሞቹ ጉድ ሲሰሩን የኖሩት አሁን 66 ዓመቷ ነው። ቤተክርስቲያኗ በራሷ ሲኖዶስ ፓትርያርክ መሻር ማነው ሌሎችን ሊቃነ ጳጳሳት የሚሾሙ ፓትርያርክ መሾም የቻለችበት። ስለዚህ ይሄ የ66 ዓመት ማነው በ66 ዓመቷ ነው ማለት ነው። ቤተክርስቲያኗ ከነሙሉ ወንጌል ወደዚህ ናት። ሰሙኝ የእውነቴን ነው የምላችሁ 3000 ዓመተ ምህረት ነው የተቋቋመው ምናምን 3000 የሚባል ነገር የለም። ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ የዛሬ 2000 ስንት ነው 11 የተወሰነውን ዓመት ቀንሰን 2000 ዓመተ ምህረት ብለን እንወሰደው እንጂ እንዴት ነው 3000 ዓመተ ምህረት 3000 ዓመት የኖረች ቤተክርስቲያን በ3000 ዓመት የለች። እንዲህ አይነት ትርክት የለም። ስለዚህ እንዲህ አይነት መጽሐፍት አሉ። ቅድም ወንድማችን ብርሃን ታድሶ ያነሳው ይትፌሳህ ልብኪ የኪዳን ሰላም ነው። ይሄ ሁሉ ጊዜ የሚባል ነው። ይትፌሳህ ልብኪ ወድንግል ወይትሊ አልቀርንኪ በክብር ሰማይ ዳግሚት ብኪ ድህን ዓለም ወበወልድኪ ኮነ ሰላም። ድንግል ሆይ ልብሽ ደስ ይበለው ቀንድሽም ከፍ ከፍ ይበል ባንቺ ዓለም ዳነ በልጅሽም ሰላም ሆነ። ኧረ በጌታ በኢየሱስ መድኃኔ ዓለምን እንግዲህ ይተውታ ታዲያ ምን ያደርጋል? የመድኃኔ ዓለም ካቴድራል ይተውትና እንግዲህ በዓለም የዳነባት ብለው እሷን ያስገቧት እሱን ያስወጡት። እኔ እኮ አሁን ወይ ጠቅልለው አስወጥተው እሱን በሙሉ አስወጥተው ሳይቀላቅሉት በቃ ኢየሱስ የሌሎች ነው እኛ የማርያም ነን ቢሉልን አንዳረቅ በቃ። ምክንያቱም መሰረት አለቻቸው፣ ብርሃን አለችላቸው፣ መድኃኒት አለችላቸው፣ መንገድ አለችላቸው። ሌላው ዘንበለ ይትፈጠር ሰማይ ወምድር ወዘንበለ ሳረር ምድረገነት አለወት ቅድስተ ስብሕት ወብርክት ይእቲ ማርያም ስብሕት ነው የሚል ሰማይና ምድር ሳይፈጠሩ የምድርም ገነት ገና ሳትመሰረት ድንግል ማርያም ስትመሰገን ስትወደስ ዓለም ሳይፈጠር ነበረች። እግዚአብሔር ናት ማለት ነው። ይሄ ሙዚቅ የሚባለው መጽሐፍ ነው የነገረ። እንደዚህ አይነት ትርክቶች እያሉ መቼም
አልፈን አንሄድም። እንዲሁ አጋጣሚውን ሳንናገረው አናልፍም። ነገር ግን ዋናው ማሰሪያችን ማን ነው? ዓለም ሳይፈጠር የነበር ያለና የሚኖር አልፋና ኦሜጋ እርሱ ማን ነው? እግዚአብሔር ብቻ ነው። ለዚህ ነው ያለና የሚኖር ብሎ ራሱን የገለጠ እግዚአብሔር ብቻ ነው። እግዚአብሔር የተባረከ ይሁን። በአንድነት በሶስትነት ራሱን የገለጠ ከአንድ በላይ ማንነቱን ንፍጠር ብሎ የተናገረ በብሉይ ኪዳን በአዲስ ኪዳን ራሱ ጌታችን ኢየሱስ ክርስቶስ ተውበኒ ሊተ ስልጣን በሰማይኒ ወበምድርኒ ሁሩ ወመሃሩ ኩሉ አሕዛብ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቁ ተልኮ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ እንዲህ አለ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ከእንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያስተማርኳችሁንም እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ ሁል ጊዜ እኔ ከእናንተ ጋር ነኝ አለ። እርሱ ብቻ ነው። እሱ ይህንን ያለ ሞትን ድል አድርጎ ስለተነሳ ነው። ስለዚህ እኛ የምንሰብከው ትንሣኤና የትንሣኤውን ጉልበት የእግዚአብሔር አብን አንድያ ልጅ ሞትን ድል አድርጎ የተነሳውን ጌታ ነው። በክብር ያረገውን ተመልሶ በመላእክት አለቃ ድምፅ በመላእክት ታጅቦ የሚመጣውን ኢየሱስን ነው የምንሰብከው። ስለዚህ ሌሎች ትምህርቶች የሚፈርሱት በእግዚአብሔር ቃል፣ የእግዚአብሔር ቃል ሕያው ነውና ከተሳለ ሁለት አፍ ካለው ሰይፍ ይልቅ ይበልጣል፣ ቅልጥምን ጅማትን ነፍስን መንፈስን እስኪለይ ድረስ ይወጋ፣ የልብን ሐሳብና ስሜትን መርምሮ ያውቃል ተብሎ እንደተጻፈ የእግዚአብሔርን ቃል ስንናገር እነዚህ ነገሮች ሁሉ ይፈርሳሉ። ነገር ግን ገድል ብቻ አንብበን ታምር ብቻ አንብበን ድርሳን ብቻ አንብበን አንተው ያንን የምናፈርስበት ሕያው የሆነ የእግዚአብሔር ቃል አለ። ያ ይፈርሳል። የእግዚአብሔር ቃል የጸና ግንብ ነው፣ እርሱ ግን ጸንቶ ይኖራል። እኛም ደግሞ እርሱን እንሰብካለን። ወንህነሰ ንሰብክ ክርስቶስሃ ዘተሰቅለ ተብሎ እንደተጻፈ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እግዚአብሔር የተባረከ ይሁን። ሃሌሉያ። ከተፈቀደልኝ መጨረሻ ላይ አንድ ዜማ አላለሁ። ጌታ ይባርካችሁ። ቀጥሉ። መርጌታ ይቀጥሉና አላል። አይ ጨርሱና ከዛ ወደ መርጌታ እንሄዳለን። ማጠቃለያ ስለሆነ እየተናገራችሁ ያላችሁ። እሺ መጽሐፍ ሲናገር በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ይላል። ጌታ ይባረክ። ይሄንን በወረብ እለዋለሁ። ሃሌሉያ። ወረብ ድሮ በግዕዝ እንጂ በአማርኛ አይወረብም ነበር። ዛሬ ግን በአማርኛ እንወርባለን። ለጌታ ክብር እናደርገዋለን፣ እየዋጀን ማለት ነው። ጌታ ይባረክ። መዳን በሌላ በማንም የለም የለም በማንም የለም መዳን በሌላ በማንም የለም የለም በማንም የለም እንድንበት
ዘንድ የተሰጠን ስም ከሰማይ በታች ሌላ የለምና እንድንበት ዘንድ የተሰጠን ስም ከሰማይ በታች ሌላ የለምና። ሃሌሉያ! ኢየሱስ ጌታ ነው። ለጌታ ክብር ይሁን። እንግዲህ እንደዚህ ነው ቀየለም ማለት ነው። ጌታ ይባርካችሁ፣ ተባረኩ፣ መርጌታ ይቀጥሉ። እንግዲህ ዮኒ በዚሁ ስላንተ እግዚአብሔር እናመሰግናለሁ። ያው መጀመሪያ ጊዜ ነው እዚህ ቤት የገባው። እግዚአብሔር ይባርክ። በእውነት ቅድም ማነው መርጌታ ታላቅ ካቴድራል እውነት ነው ብላችሁ ካቴድራል ላይ እኮ እንደዚህ ሰው ላይ ሰበሰብ ይችላል። በእውነቱ ይሄ ትልቅ እድል ነው። አሁን እኛ ስንከፍት 60 50 ሰው ነው የሚገባው። ግን ያው ጌታ ከአንዲት ሴት ጋራ አዳኝነቱን ከተናገረ ካወራትና የሰማርያን ከተማ ካናወጠ እኛም 60 50 ቢሆን እንናገራለን። ነገር ግን ብዙዎች በዚህ ቤት ገብተው ወንጌል እንዲሰሙ በማድረግ ይሄ ትልቅ የአገልግሎትን ድርሻ እንደተወጣህ በደንብ መረዳት አለብህ ብዬ አምናለሁ። እግዚአብሔር ይባርክህ፣ ጸጋ ካንተ ጋር ይሁን። እግዚአብሔር ነገሮችን ሁሉ ይባርክ። ተባረኩልኝ ወገኖች። እኔም የስንብት ነገር ነው የምናገረው። እግዚአብሔር ይባርካችሁ፣ እንዳናደክማችሁ። እኛ እየተቀባበልን ስንናገር ላንደክም እንችላለን። እናንተ ግን ሁላችንንም ጸጥ ብላችሁ ዝግ ብላችሁ ታዳምጡ። ማሰላቸት እንዳይሆንብንና እሁድ እንገናኝ ስንላችሁ አረረ በቃኝ እንዳትሉ አናሰለቻችሁም። ግን ስለ እግዚአብሔር ብላችሁ ሁሉን ነገር በቅንነት መንፈስና በልበ ሰፊነት እንድታዳምጡት ነው የምንጋብዛችሁ። ገመናችን ብዙ ነው። እኔ ወደ ገመናው አልገባም። እንደው እንደ መዝናኛም ቁጠሩት፣ እንደ ልቅሶ ቤትም ውሰዱት። አንድ ነገር ብቻ ተናግሬ የሰሞኑን ጩኸት ግን ነጥቦችን ሳላብራራ ዝም ብዬ ማንበብ እችላለሁ። እኔ ካነበብኩት መጽሐፍ በእመቤታችን ታምር በተባለው መጽሐፍ ላይ አንድ ሙስሊም ነበረ እና ሙስሊሙ በግ ጠባቂ ነው። በግ ሲጠብቅ ጫካ ለጫካ ሲጠብቅ ቤተክርስቲያን ገቡበት በጎቹ እና ገብቶ እንዳያወጣ ሊረክስ ሆነ። እሱ ራሱ ያ የክርስቲያን መስጊድ ገብቶ እንዳያወጣ በቃ ሊረክስ ሆነና ፈራ። በጎቹ ደግሞ አልወጣለታሉ እና ድንጋይ እየወረወረ ሊያስወጣ ሞከረና ድንጋይ ሲወረውር የወረወራት አንዲት ድንጋይ ከህንጻው ሄዳ ተቀረቀረች እና ይሄ ሙስሊም ከጊዜ በኋላ ሞተ። አንተ ሙስሊም ነህ አታምንም አህዛብ ነህ ተፈርዶብሃል ብሎ ጌታችን ሲፈርድበት እመቤታችን ደረሰችና ልጄ ሆይ ቤተክርስቲያኔን ሰርቷልና ማርልኝ አለችው። እንዴ የት ነው የሰራ ሲባል እንዴ መላእክት ላክና ሄደው ይዩና ይመስክሩ ሰርቷል ቤተክርስቲያኔን አለች። በኋላ ስታብራራ በግ ሊያባረር የወረወረው ድንጋይ እዚያ ከህንጻው ስለተቀረቀረ በቃ ሰርቶልኛል አለች። ሞገተች፣ አሸነፈችው። በቃ ልክ ነሽ አለ። ያ ሙስሊም ያመነ የተጠመቀ ይድናል የሚለው ተሽሮ በእነ ድንግል ማርያም አማላጅነት እንደዚህ ደህንነት ይገኛልና ሁሉን አጫሰርኩ። አብደላ ዳነ እያሉኝ ነው።
አብደላ ዳነ እያሉኝ ነው። እንግዲህ ድንጋይ ወርውሮ እንትን ካለ ይድናል። ችግር አለ እና ይሄን ያህል በቤተ ክርስቲያን የሚቀልዱ ሰዎች አሉ። ስለዚህ ሙስሊሞች ድንጋይ መወርወር ብቻ ነው ቤተክርስቲያን ውስጥ የሚጠበቅባቸው ለመዳን። ሁላችንም ይሄን እናደርጋለን ማለት ነው። እና በነገራችን ላይ እኔ እኮ በቤተ ክርስቲያኒቱ አስተምሮ መሰረት እኔ የዳንሁ ነኝ። አሁን ቤተ ክርስቲያኒቱ ሲኖዶሱ አወገዝኩ ቢል ቤተ ክርስቲያኒቱ ቢያባረረኝም እኔ የዳንሁ መሆኔን በራሷ መጽሐፍ ሞግታታለሁ። ደብረ ሊባኖስ እኮ ለመንግስተ ሰማያት የማይበቃ አይረግጥም፣ ቦታውን አይረግጥም ተብሏል። ለመንግስተ ሰማያት የማይበቃ ቦታውን አይረግጥም። እኔ 2 3 ገብቼበታለሁ። እና ወይ ገድለ ተክለ ሃይማኖትን ያቃጥሉ ወይ እኔን እንግዲህ ወደዱን ጠሉም ወይ በዚህኛው በኩል ድኛለሁ ወይ በእነሱ በኩል ድኛለሁ። ከሁለቱ አንዱ አያመልጠኝም። እና እንዲህ አይነት ድራማ ይሰራል፣ እንዲህ አይነት ቀልድ ይቀለዳል። ይሄ በእውነት ነው የምላችሁ። በቤተክርስቲያን የሚቀልዱ የሚያሾፉ ሰዎች ግን እግዚአብሔርን ቢፈሩ እግዚአብሔርን ባይዳፈሩ ክርስቶስ በሞተለት ህዝብ ባይቀልዱ ጥሩ ነው። ሰይጣን የሚዋጋው ይበቀዋል፣ የሰይጣን ውጊያ ይበቀዋል። ስጋና ደም ቢያቆም እግዚአብሔርን ቢፈራ። እኔ ሰሞኑን በተነሳው ነገር ላይ ወንድሞች የመጽሐፉን ችግር አንስተዋል። አንድ ችግር ብቻ ልጨምርና ስጋቴን ልናገር። ተቃውሞም ተነስቶበታል። በደረሰው ውግዘት ተቃውሞም 3 4 ተቃውሞ አይቻለሁኝ። ገድለ ዮሐንስ እንደ አንድ ችግር ሆኖ የተቆጠረው ወንድሞች የተናገሩት የዮሐንስ ራስ እንዲያውም በጣም ትንሽ ታምር ነው ምንም አይደለም ይደረጋል ብለው የሚያምኑ ናቸው። በዮሐንስ ራስ ጉዳይ እነሱ አሁን ጥያቄ የሆነባቸው እንደሰማሁት ከቤተ ክህነት ስልክ ደውዬ እንዳረጋገጥኩት ዮሐንስ የኤልሳቤጥና የዘካርያስ ልጅ ብቻ አይደለም ከአዳም ጀምሮ እየተወለደ የመጣ ነው ብለውታል። ከአዳም ጀምሮ እየተወለደ እያደገ ስለዚህ ሪካርኔሽን የሚሉት የአሜሪካኖቹ አይነት ነው። እንደገና እየተወለደ እንደሚሉት ሪካርኔሽን ይባላል። አዎ ህንዶች ናቸው። ሰው ሙቶ ይሄን እንደገና ሰው ሆኖ ይነሳል ወይም ቆራሪት ሆኖ ይነሳል ወይ ሌላ እንስሳ ሆኖ ይነሳል የሚሉ ህንዶች ናቸው። እኔ አይቻቸዋለሁኝ እንደዛ ሲያስተምሩ። እና ዮሐንስ መጥምቅ ከአዳም ጀምሮ የነበረ ነው። ብዙ ጊዜ ተወልዶ ነው ከዘካርያስና ከኤልሳቤጥ የደረሰው ብለው ተብሎ ስለታመነ እንዲህ አይነት ነገር የለም። በቃ የዘካርያስና የኤልሳቤጥ ልጅ ነው። ከዚያ አያትና ቅድመ አያት ነው የሚኖሩት እንጂ አባት እናት የሚባል ነገር የለውም ተብሎ ጭቅጭቅ ተነስቷል። እና ይሄ ነው አሁን የገድሉ አንዱ ስህተት የተባለው። እውነት ለመናገር ይሄን በዚህ ሚዛን ገድለ ዮሐንስን ውድቅ ካደረጉት ብዙ ገድላቶች አሉ ከዚህ የከፋ ችግር ያለባቸው እንዲሁ ውድቅ የሚደረጉ። ግን ተቃዋሚዎች ተነስተዋል ብዬ ከመዘገብኩት ነጥቦችን ብቻ ላንብብላችሁ። አንዳንዶቹ የውግዘቱ ምክንያት አልተጠቀሰም ብለዋል። ዝም ብሎ በደፈናው ነው የተወገዘው። አንደኛ በዚህ ገጽ በዚህ ቁጥር እንዲህ ብሏል። ሁለተኛ በዚህ ገጽ በዚህ ቁጥር እንዲህ ብሏል፣ እንዲህ ተብሏል። ይሄ ክርስቲያናዊ ትምህርት ነው ተብሎ አልተገለጠም። በደፈናው ሲኖዶስ የማውገዝ ስልጣን የለውም ብለው ሚዲያ ላይ ወጥተው የተናገሩ ሰዎችን አይቻለሁ። እና ሲኖዶስ ተሳስቷል። እንዲህ አይነት ውግዘት የለም። ምክንያቱ ለህዝብ መታወቅ አለበት፣ መገለጥ አለበት። ሁለተኛ ብዙ በተስፋ ገብረ ስላሴ የታተመ ገድለ ዮሐንስ አለ። አሁን ሊቀ ጉባኤ ታረቀኝ የተባለው ያሳተመው አለ። ሌሎችም ያሳተሙት አሉ። እና ራሱ ሸንኮራ ዮሐንስ ገዳም ያሳተመው አለ። የትኛው ነው ያወገዛችሁት? ወይስ ሁሉ ጠቅላላ እንዳለ ተሰብስቦ ነው የተወገዘው? የትኛው ነው የተወገዘው የሚል ሁሉ በደፈናው መወገዙን የተቃወሙ ሰዎች አሉና ሲኖዶሱን እንደገና ውጥረት ውስጥ ሳይከተው አይቀርም። ሌላው አንድ አስተያየት የሰጠ ሰውዬ ምንድነው ስጋቱን የገለጠው? እርማቱ በዚህ መንገድ ከቀጠለ ምንም የሚቀረን ገድልና ድርሳን የለንም ብሏል። ራሱ ኦርቶዶክሳዊ ሰው ነው። በቃ ሲኖዶሱ አንድ መርጌታ
ስተት አለበት ብሎ ያቀረበውን መጽሐፍ ሊቃውንት ጉባኤ ሳያዩ ራሱ ሲኖዶሱ ጊዜ ወስዶ ሳይመረምረው ዝም ብሎ አንድ ግለሰብ መምህር ስተት አለበት ብሎ ስለጠቆመ ብቻ መጽሐፉን አውግዘናል ብሎ ካለ ሲኖዶሱ ዝም ብሎ በጭካኔ የውግዘት በትር አውጥቶ ገድላቱን ታምራቱን ሁሉ ሊያወግዝ ነውና ምንም የሚቀርልና ገድልና ድርሳን የለም ይሄ ነገር አደጋ ነው ብሎ ስጋቱን ገልጿል። ሌላው አንድ አባት የተናገሩት አለ ደግሞ አንድ ሽማግሌ አባት ናቸው ከገዳም ናቸው እሳቸው በሽተኛ ነበሩ ሌላው ታሞ የመጣ ሌላ በሽተኛም ነበረ አጠገባቸው እና ገድሉን አንድ ጊዜ አንብበ ከጨረስከው ከበሽታ ትድናለህ ተብሎ ስለተነገራቸው እሺ ሞክራለሁ ብለው ገድሉን እስከ መጨረሻው አነበቡት አንደኛ ስተት አላገኙበትም እሳቸው እንዳነበቡት ስተት የለበትም ብለዋል እኔ ተፈውሸበታለሁ የካጠገብ የነበረው በሽተኛም ተፈውሷል እንደገና አንብቤ ሲጨርስ ከሰማይ ድምጽ ሰምቻለሁ እና ትክክለኛ ገድል ነው ምንም ስተት የለበትም ብለው ከሰማይ ድምጽ ሰምተው እንደማረጋገጫ አድርገው ወስደዋል በገድሉ መድገም ፈውስ እንዳገኙ ተናግረዋል ይሄንን እንደ ምስክር ከወሰድ ነው የፈርዖን ጠንቋዮችም ታምራት አድርገዋል ብዙ ጠንቋዮችም በሀገራችን ታምራት ያደርጋሉ ብዙ ምልክቶችን ያሳያሉ እነዚህ ሁሉ ምልክቶች የትክክለኛ እምነት መገለጫዎች ሊሆኑ አይገባቸውም በእግዚአብሔር ቃል ነው መመርመር ያለባቸው እንደውም በስሜ እኮ ድንቅ ምልክቶች የሚያደርጉ ይመጣሉ የተባለበት ዘመን ነውና ቤተክርስቲያን ከድሮ ይልቅ አሁን በምልክቶች ላይ ብርቱ ጥንቃቄ ማድረግ ያለባት ጊዜ አሁን ነው ብዬ ነው ማምነውና እና ሰማሁ አየሁ ቢጫ ታየኝ እንትን ታየኝ የሚለው ነገር አደጋለውና ቤተክርስቲያን ይሄን ባትሰማ ጥሩ ነው የሚል መልእክት አለኝ ሌላው ሲኖዶሱ አይታመንም ያለ አንድ ደግሞ አስተያየት ሰጭ አለ ሲኖዶሱ አይታመንም ብቃትም የለውም መጽሐፉን ለመመርመር ብቃት የለውም እኔ ሲኖዶስ አለ ብዬ አላምንም ብሏል ይሄም እንግዲህ ጠንካራ ሞጋች ነው እንዲህ አይነት ሰዎች እኮ በቲክቶክ እና በዩቲዩብ እየወጡ ሲናገሩ ይሄ ለቅዱሳን ፍቅር ያለው ህዝብ ከዚህኛው ከጳጳሱ ይልቅ ወደዚህኛው ህዝብ ነው የሚያደለው ወደዚህኛው ሰው ነው የሚያደለው እነ ፈለገንና እነ ሌሎችን ነው እና አክሊልን ወይም ደግሞ ሌሎችን የቲክቶክ ልጆች ነው መከተል የሚፈልገው እንደው እነዚህ ልጆች አሁን እውነት ገብቷቸው ነገሩን ለስለስ ካላደረጉት በስተቀር በመቤቴ የመጣብኝ በዮሐንስ የመጣብኝ አንገቴን እሰጣለሁ ወገን ተንቀሳቀስ ካለ ያን ጊዜ ቅዱሱ ይነሳ ከጠርሙሱ ተብሎ ድንፋታ እንደተፈጠረው ያህል የሆነ ነገር ሊፈጠር ይችላል ቀላል አይደለም ያንቅናቄ እና ስለዚህ ሲኖዶሱን አላምንም ሲኖዶስ አይታመንም ብቃትም የለውም እኔ ሲኖዶስ አለ ብዬ አላምንም ካለ ኦርቶዶክስ ቤተክርስቲያን ውስጥ ያለ አማኝ የሚያመጣው ንቅናቄ ቀላል እንዳይመስላችሁ ሌላው ጉዳዩ እንደገና ባስቸኳይ ይጠናልኝ የሚል ደግሞ ሌላ ጥሪ ያለው ሰው ቀርቧል ባስቸኳይ ይሄ ነገር እንደገና ይመርመርልን በምን ምክንያት በሚዲያ አባቶች ቀርበው ከላይ እንደጠቀስኩትኝ ስህተቱን ገልጠው ያሳውቁን እንድንተባበራቸው ከፈለጉ እንድናምናቸው ከፈለጉ መጽሐፉ ስህተት ነው ብለን እንድንጠራው ከፈለጉ አሁንም በትክክል በተጣራ ሁኔታ ሲኖዶሱ ያወገዘው ሲኖዶስ ራሱ ገጽና ቁጥሩን ለይቶ ይንገረን አለበለዚያ ግን ቤተክርስቲያን ለውከትና ለብጥብጥ ትዳረጋለች ቤተክርስቲያናችንን አሳልፈን ለማንም አንሰጥም ብሏል አያይዞ ምንድነው የተናገረው ወደ 10 የሚደርሱ የየደብሩ የገሌ ደብር አለቃ ያለ ስማቸውን እየጠራኛውን ስም የደብሩን ስምና የአስተዳዳሪውን ስም መጥራት አልፈልግም ነገር ግን እዚያ ላይ ማየት ትችላላችሁ ቲክቶክ ዩቲዩብ ላይ ስትንቀሳቀሱ ቲክቶክ ላይ እንዳለ ህዝብ እየተቀባበለው ነው ወደ 10 ምናምን የደብር አለቆችና እነዚህ አስተዳዳሪዎች 5 ሚሊዮን ብር ለዋናዎቹ አባቶች ጉቦ ከፍለዋል ለጵጵስና እንዲሾሙ እና ይሄንን እየሰማን ዝም ማለት የለብንም ቤተክርስቲያን ከዚህ የበለጠ ውርደት ገጥሟት አያውቅም እያሉ አሁን በጣም እየተጧጧሁ ነው ያ 5 ሚሊዮን 6 ሚሊዮን የሚገባበት አካውንት ሁሉ ተገልጧል የት ቤተክርስቲያን ጸሐፊ ግለሰብ በሱ ስም አካውንቱ እየገባ ብሩ በሱ አካውንት እየገባ እንደሆነ ሁሉ ተገልጧል ይሄ እንግዲህ ቲክቶክ ላይ እየሰማሁት ያለ ነገር ነው ይሄንን ሲኖዶሱ ራሱ ለምን እንዲተባልን ብሎ ካላደረገው ማጣራት መቻል አለበት
አለበለዚያ ግን ይሄ ነገር እውነት ይሆንና ለቤተ ክርስቲያኒቱ ውርደት ይሆንባታል። እኛ ይሄንን ነገር እንቃወማለን። ሰው በብቃቱ በጸጋው ይሾም እንጂ በእንደዚህ አይነት መንገድ እየሆነ ከሆነ አደጋለው ባይነን። ሌላው እኔ እንደው ከዚህ በኋላ ሲኖዶሱ ምን ያድርግ የሚለውን መልእክት ነው መናገር የምፈልገው። ሲኖዶሱ አሁን መጨከን አለበት። ህዝቡ እንዲህ አለ የሆነ ነገር ሊፈጠር ነው የሆነ ምናምን ከነሱ የሚበልጥ ህዝብ የለም። ጳጳሳቱ ተሰብስበው አንድ ድምጽ ሆነው የሚከተሏቸውን ሊቃውንት አስከትለው የሚከተሏቸውን ሰባኪያነ ወንጌል አስከትለው ይሄንን በአዋጅ በይፋ የምናደርገውን ያወገዝነውን መቀበል ግዴታችሁ ነው። እናንተን አንቀበልም ካላችሁ መሄድ መብታችሁ ነው ብሎ ሲኖዶሱ መጨከን አለበት። መፍራትና ህዝቡን ይቅርታ መጠየቅ የለበትም። ባለፈው ጊዜ በቤዛ ኢየሱስ ብቻ ነው ብለው የሰበኩ ሰዎች ይቅርታ ጠየቁ እንደተባለው አይነት ነገር ሌላ ድምጽ መስማት አንፈልግም። መጽሐፍ ቅዱስን መሰረት ያደረገ አሰራር መዋቅር ደግሞ ሊዘረጋ ይገባዋል። በሲኖዶስ መጽሐፍ ቅዱስን መሰረት ያደረገ አሰራር ተዘርግቶ ሰንበት ትምህርት ቤቱ ስልጠና መውሰድ አለበት። ለዚህ ውሳኔ ይሄ ሰንበት ተማሪው ሳይቀር ድምጽ ሰጭ እንዲሆን አባቶች የወሰኑት ውሳኔ ክብር እንዲያገኝ እውቅና እንዲያገኝ ሰንበት ትምህርት ቤቱ ስልጠና ኮርስ መውሰድ አለበት። ሊቃውንት ጉባኤው በየጊዜው ጠንከር ብሎ መሰብሰብና መወያየት አለበት። የሲኖዶሱ ውሳኔ አቅም እንዲያገኝ። አለበለዚያ እነዚህ ግለሰቦች እንጮሃለን እንደነፋለን ህዝብን ለአመጽ እንቀሰቀሳለን ቤተክርስቲያናችን በአባቶች ተደፈረች የሚለው ነገር ቀላል አይደለም። ስለዚህ አባቶች ሰንበት ትምህርት ቤቶቹን መያዝ፣ የደብረ አለቆቹን መያዝ፣ ሊቃውንት ጉባኤውን መያዝ ችግሮች አሉ። የመናፍቃን መሳቂያ መሆን የለብንም። በቃ ችግር ካለ ችግር ነው እናስወግዳለን። ይቀጥላል ይሄ የማጥራት ስራ ብለው ሲኖዶሱ መጨከን አለበት ብዬ እኔ መልእክቴን አስተላልፋለሁ። ሌላው አንዳንዶቹ እንደ ስጋት የተናገሩት ገድላት ይታረሙ አሉ። ገድላት ይታረሙ ስተት የለባቸውም አንልም። ቤተክርስቲያኒቱ የምታምንባቸውን ገድላት አምና ተስጠን እነሱን እንጠቀማለን። ገድላትን ማረም ማለት ቅዱሳንን መካድ ማለት አይደለም ብለው በቅንነት ያዩ ልጆች አሉ። ይሄንን አይቻለሁኝ። ግን ምን አሉ ስጋታቸው ለተሐድሶ ዕውቅና መስጠት ይሆንብናል ብለው ፈሩ። ይኸውላችሁ እንግዲህ ለተሐድሶ ዕውቅና መስጠት ይሆንብናል፣ ተሐድሶዎች አሸነፍን ብለው ይፎክሩብናል፣ ጩኸታችን ግቡን መታልን ብለው ድል እንዳደረጉ ይሰማቸዋል። ይሄን ነገር ቤተክርስቲያን አባቶቻችን ጥንቃቄ ሊያደርጉ ይገባል ብለው እንደገና ያወገዙትን ወደ አለማውገዝ እንዲመለሱ ሁሉ ምክር የሰጡ ይመስላሉ። ግን ስተቱ እንዲታረም ደግሞ ሐሳብ ሰጥተዋል። እግዚአብሔር ይባርካችሁ። ይሄንን ሐሳብ እኛም እንግዲህ እኛ ቤተክርስቲያኒቱን የማድማት የማቁሰል የማብሸቅ ተልኮ የለንም። ቤተ አሸነፍን ድል አደረግን ምናምን የማለትም ተልኮ የለንም። ግን ጩኸታችን ተሰምቶ ስራው ከተጀመረ ሰየው እግዚአብሔርን እናመሰግናለን። እና ይሄንን የምትደግፉና የምታበረታቱ ወገኖች ሁላችሁ እባካችሁን ይሄንን ፕሮግራም ለሌሎቹ ሁሉ እንዲዳረስና እናንተም ደግሞ መወያያ አጀንዳ አድርጉት። ይሄንን መወያያ አጀንዳ አድርጉት። በሚቀጥለው ሳምንት ስንገናኝ ወንጌልን እንሰብካለን ባጭር ደቂቃ። እንደገና ደግሞ ወቅታዊ ችግሮች ዳሰሳ ውስጥ እንገባለን። አጠር እያደረግን እናንተን በማያሰለች ሁኔታ ሰብሰብ እያደረግን ምጥን እያደረግን ለእሑድ ፕሮግራም ብለን ከወዲሁ እያሰብንበት እንቆያለን። እናንተን በሚያዝናናም ሁኔታ በሚያነቃቃ ሁኔታ እንደገና ደግሞ ልብን ወደ እውነተኛ ምልኮ በሚወስድ ሁኔታ እግዚአብሔር ይረዳናል። እየተዘጋጀን እንቀርባለን እና እናንተም ደግሞ ከፊት ይልቅ ቀረቡ። ይሄንን ፔጅ የኒማኛን አበረታቱ፣ ደግፉ። እግዚአብሔር ይባርክ በሉት። የሚሆነውን ነገር ሁሉ አድርጉለት። ምክንያቱም ይሄ ቅድም እንዳልኩት ትልቅ ካቴድራል ነው ብዬ ነው የምለው። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ተባረኩልኝ።